ሞኔ ፓወር ወይ ለወረቀት ነው ፓስፖርት ምናምን ይሉ ነበር። ወረቀት ነው ምናምን ይሻል። የላም ምሳ በልቶ ያውቃል። የላም ምሳ ምንድን ነው? ምላስ ሰንበር። አዶፕሽን ማለት ልጄ አይደለች ብሎ ነው የሚፈርሙት። በቃ እናት ቀየርሽ ማለት ብዙ ስም እየተሰጠ ነበር፣ ግን ቴዲ ነው የተበለጠ። የቴዲ አፍሮ አድናቂ ነው። እኔ ኳስ ሮትከየማ ለሚሊዮን እኔ ኳንዳርቺ ላይና ባንደተችን ከደፓሰው ተቀየመ እንደዚህ ወድጄ አላውቅም። ምን አይነት ልጅ እንደሆነ ምንም ሳላውቅ ነው ከውስጥ ያው የወደድኩት። Thank you for being in my life and God thank you for putting you on my path. ቀንቻ ሁሉ ነገሬ ነው። ተመልካቾች እስከ መጨረሻው አብራችሁን ቆዩ። ድንቅ የሆነ ቦታ ልናሳያቸው ነው። ይሄን ቦታውን ስላወቅኩት በጣም ደስ ብሎኛል። Abonnez-vous sur Maraki Wek. Subscribe to Maraki Wek. Wow, thank you. በነገራችን ላይ ማራኪው ከሀገር ውስጥ እስከ ውጭ ድንቅ ቤቶችን አይቷል። እኛም ደግሞ ቅንጦት ይገባናል ብለን ከዴማ ሆፕ ሪል ስቴት ቤት ገዝተናል። አሁን ደግሞ በቦሌ አትላስ በአዲስ ሳይት መጥቷል። ቤቶቹን በጥቂት ወራት ገንብቶ ያስረክቦታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። ሄሎ እንዴት ናችሁ? ቤቶች ሰላም ነው? አንበሳው አይለቅስም? ልሳመው? ጸባይ ያለው ሰላም። እንዴት ናችሁ? በጣም ደስ ብሎኛል። ቴንክ ዩ ሶ ማች ስላገኘኋችሁ ደስ ብሎኛል። በጣም አሪፍ። እነማን ቤት ነው ያለነው ዛሬ በማራኪ ወግ? እነዚህ ድንቅ እንግዶች እነማን ናቸው? እነማን ቤት ነው ያለነው የሚለውን ነገር ለተመልካቾቻችን እንንገራቸው እስኪ። ነው እኛ መሰረትና ቴዲ ነን። እንኳን ደህና መጣችሁ ከኛ ቤት። ትንሽ እንተዋወቅ እና እንብላ። አሁን የፈረንሳይኛ ምግብ ይዘናል። የፈረንሳይኛ ቁርስ ልጋብዝ ነው። ሰው ቴዲ ነው እንዴ? ትክክለኛ ስም? ትክክለኛ ስሙ ሳይሆን ከቲክቶክ ላይ የተሰጠው ስም ነው ቴዲ ወይ ፍሬዲ በሉት። ፍሬዲ ነው። ፍሬዲ በፈረንሳይ ፍሬዲ። ሶ ፍሬዲ ኦር ቴዲ እና መሰረት ቤት ነው የመጣ ነው። በቅርቡ ነው ከፈረንሳይ የመጡት። ዛሬ በማራኪ ወግ ድንቅ ያልተነገረ የፍቅር ታሪካቸውን ሊነግሩ ነው። እስከ መጨረሻው ድረስ አብራችሁን ከቆያችሁ ደግሞ ሌላ ድንቅ ያልታየ ቦታ እንወስዳችኋለን ብለን አስበናል። ያ ቦታ የት ነው? ምን አይነት ስራዎች ይሰራሉ እዛ ቦታ የሚለውን እንግዲህ ሁላችንም አብረን ለማየት ጓጉተናል። ድንቅ ነገር አብረን ያለን። እስከ መጨረሻው ቆዩ፣ ታተርፉበታላችሁ። ድንቅ ጊዜ ይኖረናል። በጣም አመሰግናለሁ። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። ምንድነው ይሄን ነገር የሆነ ቦታ ማውቀው መሰለኝ። ወና በዚህ ፓሪስ ከፈረንሳይ አግኝተው ይሆናል። እንብላ ብለናል። የማራኪ ወግ ተመልካቾች ብሉ። ያው ቴዲ ዝግጁ? ሬዲ? ሬዲ ነው። በጣም አሪፍ። ብርቱካን ጁስ ትፈልጋለህ? ብርቱካን ጁስ ነው። እሺ፣ ባለሙያ ነው። እሺ፣ እኔ ለማንጣችሁ ቴንክ ዩ ቴዲ። አቤት። በጣም የምትወደው ምግብ ምንድን ነው? ብዙ ነው። ዶሮ ወጥ፣ አሳ ፍርፍር አሪፍ ነው። ክትፎ፣ ጥብስ እና ሽሮ። ምን ቀረ ታዲያ? ምን ይባል ቀረ? ኦልሞስት ዋናው ጠርቷል። ሁሉም በጣም የላም ምሳ በልቶ ያውቃል። የላም ምሳ ምላስ ሰንበር ምላስ ሰንበር። ያ በጣም በሶሻል ሚዲያ ብዙዎች ያውቋችኋል። በጣም ፌመስ ናችሁ እኮ እዚህ ራሱ። እንደኔ አይመስለኝም ነበር። መንገድ ላይ ምናምን ሰው ነው ሰላም ምናምን ይሉናል አንዳንዶች። ኦኬ ያውቋችኋል። ቴዲንም ሰላም ይሉታል። You are famous here in Ethiopia. ትንሽ ነው። አይ ፌመስ
You will be famous after Maraki Wog. ከዚህ በኋላ በጣም አሪፍ so thank you ለቁርሱ ታሪካችሁ በደንብ እንሰማለን የፍቅር ህይወታችሁን ብዙ የሚያጓጓ ለመጀመሪያ ጊዜ ነው ወደ ሚዲያ የመጣችሁት ወደ ኢንተርቪው የመጣችሁት your first interview first one ነው ኑሮ በኢትዮጵያ ኑሮ እንዴት አገኘው ቴዲ ገና እንትም በጣም አሪፍ ነው I really enjoyed it so ጥምቀት ወጥተህ ነበር በባህል ልብስ በቦሌ ሚካኤል ነው ቦሌ ሚካኤል አረታ ታቦት አስገባ ጸበል ምናምን በሉቢኒት አይደለም ነው ብዙ ሰው ነው there was a lot of people there so I was in the background but no it was really good so yeah no just enjoying the first few weeks and yeah so really happy so አማርኛ በደንብ ማውራት ማለት በደንብ ባይሆንም ግን ለመግባባት የሚሆን አማርኛ እንደምትችል ያያል ነው በአማርኛ ነው ያ አማርኛ ማለት ትችላለህ ይሞክራለሁ በጣም ከባድ ነው በስማም ይቻላል ነው በማውላት ትንሽ ነው መስማት ትችላለህ ማውራት ይከብዳል ትንሽ ይከብዳል ማን ያስለመደው እኔ ልመድ አንድ ቀን ከባህር ዳር ሄደን ነበር 4 ወር ቆይተን ነበር ባህር ዳር 4 ወር ቆይታችሁ እናውቃለን የዛን ጊዜ መሰለኝ በደንብ የለመደ ከመንገድ ላይ ወጦ ከሰው ጋር ምናምን ስለሚያወራ እንደዚህ መሰለኝ የለመደው ዋናው ነው እና ከቤተሰብ ጋርም እና በላይም ስንገባ ትንሽ ያወራል ስለ ሁለታችሁም ባክግራውንድ ትንሽ እንጨዋወታለን ከዛ ደግሞ እንዴት ተገናኛችሁ እንዴት ወደ ፍቅር ተቀየረ ላይፋችሁ ልጆቻችሁ አጠቃላይ ብዙ አዳዲስ ጨዋታዎችን እንጨዋወታለን መጀመሪያ ግን መሲ ማነች የተወለደች ስለ ልጅነት ሜሞሪ ስለ ቤተሰብ ትንሽ ንገሪ እሺ እኔ የተወለድኩት ከባህር ዳር ነው እሺ እስከ 7 ዓመቴ ከዛ ነው ያደግኩት ከዛ በኋላ በአዶፕሽን ከሀገሬ ወጣሁ ግፍቻ ማለት ነው በአማርኛ ግፍቻ ነው ግፍቻ ነው የሚባለው በአማርኛ እሺ እናት አባቶቼ ፈረንጆች ያሳደጉኝ ወሰዱኝ ከአዲስ አበባ ከዛ 17 ዓመት ቆየው አመት አሁን ተመለስኩኝ ከ17 ዓመት በኋላ ጥሩ ግን መጥቼ ነበር 8 ዓመት በኋላ መጣሁ የመጀመሪያውን ጊዜ 8 ዓመት በኋላ መጣሁ ወደ ጥሩ ምን አይነት ትዝታዎች ሚሞሪዎች አሉሽ ባህር ዳር ላይ እኔ ማስታወሰው ሁሉ ነገር ከእናቴ እና አባቴ ወንድሜ ጋር ነው ኦኬ በጣም እኔ ምን አይነት ልጅ ነበርኩኝ እሺ ከልጄ ማመቴ በቃ እንደ ትልቅ ሰው ነበር ማሰብ ከልጆች ጋር ብዙ አልጫወትም ነበር ስለዚህ ትልቅ ሰውም ብዙ አላቀርብም ነበር ኦኬ ለምን እንጃ ባህሪ ተፈጥሮ ይሆናል ወይ ኦኬ እንጃ ስለዚህ በጣም ቅርብ ነበርኩኝ ከእናቴ አባቴ ወንድሜ ጋር እነሱ ነው ማስታወሰው ከወንድሜ ጋር ስንጫወት ምናምን ወይ እንደማንም ልጅ እናቴ ሂጂ ይሄን አምጪ ምናምን ስትለኝ ቤት ምናምን መስራታ ለምንድን ነው በአዶፕሽን ወደ ፈረንሳይ የሄድሽው እናት አባቶቼ ተለያይቶ ነበር እሺ እናቴ በጣም አሟት ነበር የዛን ጊዜ በቃ እንደምትሞት ነበር ያሰበችው እናትሽ በጣም ታማ በጣም ከዛ ወንድሜም ትልቅ ነበር በ10 ዓመት ይበልጠኛል ስለዚህ እሱም ትልቅ ስለነበር እቺ ልጅ እኔ ባርፍ የት ሄዳለች ብላ አወራችኝ አንቺ እንደ ትልቅ ሰው ነበር የምታወራኝ የምርም እንደ ትልቅ ሰው ነው ከዛ ያው መሄድ ይሻለኛል ከዚህም ወይ እና አባቴም ሌላ ሚስት አግብቶ ስለነበር ብሄድ ይሻለኛል ብዬ ወዴት አይ እዛን ጊዜ አናውቅም ነበር በትክክል ወደ አሜሪካ እንሄዳለን ምናምን ነበር ምንል ግን እኔ ወደ ፈረንሳይ ነበር የሚመጣው ሄድል
ወደ ፈረንሳይ ወደ አሜሪካ አዶፕሽን እድሉ እንደነበረ ታውቁ ነበር መሄድ እንደሚቻል? እኔ እናቴ ስላመማት ብዙ ጊዜ ከሆስፒታል ምናምን ስትሄድ ከዛ መሰለኝ ሰው ያወራት መረጃ ሰማች። ልጅሽን መለክ ትችያለሽ ምናምን ያሏት። ከዛ በዛም እሷ ግን በደንብ ታወራለች ይሄን ነገር እና በዛ መሰለኝ ቶሎ ነሽው ኦልሞስት ከቤት እንደወጣሽ ምናምን ቀጥታ ወደ ፈረንሳይ ነው እዚህ አዲስ አበባ ወይ ደግሞ ከባህር ዳር 4 ወር ቆየው መሰለኝ። በትክክል ስንት ወር ቆየው አላውቅም። ምን መሰለኝ እኔ 4 ወር ከባህር ዳር ከልጆች ጋር ቆየው። ከዛ አዲስ አበባም 4 ወር ከዛ እናት አባቶች መጡ ወሰዱኝ ከፈረንሳይ። ፈረንጅ እናትና አባቶች አዲስ ቤተሰብ እዛ አዲስ ቤተሰብ አዲስ ስም አዲስ ህይወት አዲስ ስም አንተባልሽ ጁሊየት ጁሊየት እንደ ጁሊየት ሮሜዮ ጁሊየት እሱ ሮሜዮ ነው ይሄ ሮሜዮ ከመሰረት ወደ ጁሊየት እነሱም ጠየቁኝ። እሺ ምን አሉ? ስምሽን መሰረት ነው የምትፈልጊ ወይ? እኛ አዲስ ስም አስበን ነበር ላንቺ። እሺ ግን እኔ እንደ ስጦታ ነው ያገኘሁት ይሄን ስም እና እሺ አልኳቸው። ታውቂ ነበር ስለ ሮሚዮ እና ጁሊየት ታውቂ ነበር? አላውቅም፣ የዛን ጊዜ አላውቅም ነበር። ምንድነው ብለሽ አልጠየቅሽም ትርጉሙን ምናምን? አይ ብቻ እንደሚወዱት አንድ ቀን ልጅ ብንወልድ ይሄን ስም ነበር ያሰብነው ስላሉ በቃ ለኔ እንደ ስጦታ ነው። ለልጃቸው ማውጣት ያሰቡትን ስም ነው ላንቺ የሰጡሽ? አዎ እና ልጃቸው ነኝ እኔ። ዋው ልጅ የላቸውም እነሱ? አይችሉም መውለድ። በዛ ምክንያት ነው ወደ ከዛ ፈረንሳይ ገባሽ በቃ ከባህር ዳር ወደ ፈረንሳይ? አዎ አይ ከአዲስ አበባ አይ ሚን ያው ኑሮሽን ማለት ነው። በ7 አመትሽ ወጣሽ ከኢትዮጵያ? አዎ። ቴዲ አቤት የፈረንሳይ ስሙ ማን ነው ያንተ? ፍሬዲ ነው። ፍሬዲ? ቴዲ ፍሬዲ። ቴዲ ፍሬዲ። very close. So ማን ነው ቴዲ ብሎ ስም ያወጣል? ሜሲ ነው። ግን ብዙ ሰው ነው በቲክቶክ ላይቭ ነው። ቲክቶክ ላይ ሲያዩ ኦኬ ሀበሻ ስሙ ስም እናውጣለን። አዎ ሀበሻ ስም ፈልጋለሁ ብሏቸው ነበር ስሙን መስጠት ስላልፈለገ። እሺ ከዛ ብዙ ጊዜ በላይቭ ስንገባ የቴዲን ዘፈን ይሰማል። የቴዲ አፍሮ ነው። ከዛ ቴዲ አሉ። ብዙ ስም እየተሰጠ ነበር ግን ቴዲ ነው የተበለጠ። ከዛ ቴዲ ይሆናል ብለን ቴዲ የቴዲ አፍሮ አድናቂ ነው። በጣም አሪፍ ነው ሙዚቀኛ ቴዲ አፍሮ። ቴዲ አፍሮ በጣም አሪፍ። which music more? ሁሉም ለሚኒዮንን አሪፍ ነው። ምንኛው? ለሚኒዮን አይደለም እኔ ኳስ ሮትከየማ ከቸከናስዋት አውቅም ለሚኒዮንን ኳንዳርችን ላይና ፓንጀትደችን እንደገና ገብተኛ one more please one more ምን ታይተን ነው? ታምራ ደስታ ነው። ታምራ ደስታ በጣም ይወደላ። which one? ናናናና ወይኔ ናናናና ወይኔ ደስናና አዳቀቶ ሁሌ ጭንቀት የኢትዮጵያን ዘፈን በጣም ነው የሚወደው። አይቀርም ሞት ወይኔ እንጫወት ያ በጣም አሪፍ። እንዴት ሊወዳቸው ቻለ እነዚህ ሙዚቃዎች? አንቺ ስትሰሚ እየሰማ ነው? ኢኩቴ ለሙዚክ ኢትዮጵያን እኔ ስለምሰማ ነው። በሜሲ ነው። and after my first trip to Bahar Dar as well. የመጀመሪያ ጊዜ ወደ ባህር ዳር ሲመጣ ከጭፈራ ቤት ምናምን ሄድ ነበር። ይሄ ባህል ምሽት ቤት ምናምን ይዘሽ ሄድሽ? ኦኬ የዛን ጊዜ በደንብ አዝማሪ እንትኑ ለመሰንቆላ ምናምን ጀምሮ ነበር። ይጠሩታል እዛ እንደዚህ ጎንደር እስክስታ ምናምን አይደል? እስክስታ ይላብ እስክስታ አሪፍ ነው። እኔ ጥሩ አይደለም እስክስታ ከባድ ነው። አይቻለሁ ቪዲዮ ላይ ጎ አንድ ያለችው Teddy, tell me about your childhood memories, about your family. And where are you from? Definitely. Originally in Amharic? በአማርኛ? የኔ አባት እንግሊዘኛ ነው። እንግሊዛዊ ነው? እንግሊዛዊ ነው። የኔ እናት ፈረንሳይኛ ነው። እናት ፈረንሳዊ? ፈረንሳይ ግን በ6 ዓመት ነው። እሺ በ6 ዓመት? በለንደን ነው
የኔ ቤት እስከ ለንደን ነበር እስከ 6 ዓመት። እሺ ግን በኋላ የኔ አባቶች ቤተሰቦቼ እሺ አንድ ቴኪ ነው ኪስ ደብካን ለንደን ሲቲ ስለሆነ ትንሽ ከተማ ፈልገው ትንሽ ሰፈር ከለንደን ልጆች በሁለት ልጆች ነው ከባድ ነው በቴዲ ከተማ ነው ለንደን ትልቅ ከተማ ስለሆነ አነስ ያለ ከተማ መውጣት ፈለጋችሁ ግን በ6 ዓመት ነው ሄዱ በፍራንስ ነው በ6 ዓመት ነው ወደ ፍራንስ ሄድ ከእንግሊዝ ወደ ፈረንሳይ ሙቭ አደረጋችሁ ግን በኋላ ነው እሱ በትንሽ ከተማ እኔ ደብሎኛል ምናምን ትንሽ አክቲቪቲ ትንሽ ስራ ግን በ28 ነው 18 ይከልታ እኔ ሄድ በለንደን ነው እንደገና ከ18 ዓመት እስከሞላ ፈረንሳይ ቆየና ተመለስኩ ወደ እንግሊዝ ለምን በስራ ነው አሪፍ ነው ብዙ ሰው አለ ብዙ እንግሊዝኛ ካልቸር ይፈልጋል ምናምን አሪፍ ነው ምን ያህል ጊዜ ቆየ ለንደን Tu restes combien de temps jusqu'à qu'on s'est rencontrés. እስከ ኮቪዱ ጊዜ በኮቪድ ምክንያት ነው ወደ ፈረንሳይ የመጣ የዛን ጊዜ ነው የተገናኘ ነው ኮቪድ ባይገባ ተዋወቁም ነበር አንተ በፍጹም ስክሬት ሶ አንቺ መሲ እንግዲህ ባህር ዳር አድገሽ እስከ 7 ዓመትሽ ወደ ፈረንሳይ ሄድሽ እንዴት አገኘሽው ማለት አዲስ ነገር ኤቭሪቲንግ ላንቺ አዲስ ቤተሰብ አዲስ ካልቸር አዲስ ፈረንጅም አይቼ አላውቅም ነበር ባህር ዳር ፈረንጆች ይመጡ ነበር እኮ አይ ግን እኔ አይቼ ከቤታቶች ነበር ማለት ፈረንጅ አይተሻታቂው ነበር የመጀመሪያ ጊዜ አይሹ ያኔ ነው እናት አባቶችን ነው ያየው ፈረንጅ አይሹ እናት ነባሽ ነው እሺ ሀውዝ በእናትሽ እስኪ ንገሪኝ ግን ምን ነበር የሚሉን ከዛ ከልጆች ቦታ ከፈረንጆች ሀገር ትምህርት ቤትም ስትሄዱ በበረራ ነው ምናምን ይሉናል በትልቅ ነገር እንደሚሆን ቤታቸው ትልቅ ነው ብዙ መኪና አለ ምናምን ነው የሚሉን ከዛ እኔ ግን ፎቶ ሲደርሱ ትንሽ 4 ቀን ምናምን በፊት አልበም ፎቶ ይሰጡናል እዛ ከአዲስ አበባ የእናታችን አባታችን ፎቶ ቤታቸውን ምናምን እዛ ይሄን ሳየው እንደ እናት አባቶች እንደ ገጠር አይነት ቦታ ነው የሚኖሩት ጫቃ ምናምን ቦታ አለ በፎቶ ያየሁት ከዛ የት ነው የምደርሰው ምናምን ብዬ ከተማ ነበር እንዴት እንደዚህ ቦታ አለ እዛ ከዚህ ከልጅ አመታችን ስለ ጫቃ ምናምን የሚያስፈራ ተረተረት አለ ስለዚህ ፎቶ ምናምን ሳየው በጣም ተጨንቄ ነበር ጫካ ነው የሚወስዱ ይብለሽ የት ነው የምደርሰው ምን አይነት እነሱ ከከተማ ወጣ ያለ ቦታ ላይ ነው ስለሚኖሩ ነው የሚኖሩት እሺ ከዛ መጡ 4 ቀን ቆዩ እሺ እንጨፍራለን ሲመጡ ሲወስዱን እኔ ብቻዬን አይደለም የሄድኩኝ ብዙ ጊዜ የምንሄደው በአራት ልጅ ምናምን ሁነን ነው የምንሄደው እዛ መጡ ጨፈርን ጓደኞቻችንም ሰላም እንላቸዋለን እዛ እንሄዳለን እናትሽ ወንድምሽ አባትሽ ፋሚሊስ ምን አሉ አንቺስ ደግሞ ምን ተሰማሽ ስትወጪ ከዚህ ስወጣ እናቴ መጣ ነበር ለፍርድ ቤት ለፊርማው ከአዲስ አበባ ይሄን 17 ዓመት በፊት መጣ ነበር አዲስ አበባ የዛን ጊዜ መጣችው ከዚህ ምንድነው እንዴት ያኔ መጣች አሁን መጣች 17 ዓመት በኋላ መጣች ከኔ ጋር ለመኖር የዛን ጊዜ ስትመጣ ስታየኝ በጣም አልቅሼ ነበር ሳገኛት ብዙ ወር ተለያይተን ስለነበር ሳያት በጣም ደነግጬ አለቀስኩኝ እኔ ትንሽ ቀን ነው የቀረኝ ምናምን አልኳት በጣም እንደ ትልቅ ሰው ነበር ማውራው እኔ መሄድ አለብኝ ከዛ ሄጄ ሰርቼ ህይወትሽን እቀይራለሁ ምናምን እያልኳት ነበር በ7 ዓመትሽ የናትሽን ህይወት ለመቀየር ታስቢ ነበር በጣም ለእናቴም ነው ወንድሜም ነው ከዛ አይ ምንም አታደርጊ ምናምን ብያት ነበር እንጂ እሷ እንድትመለሽ ከዛ ሰማችኝ ለኔ ብላ ነው የዛን ጊዜ ወረቀቱን ምክንያቱም የአዶፕሽን ምናምን ነገር ይችን ወረቀት ከፈረመች በኋላ
ልጇ እንዳልሆንኩኝ ነው በፍጹም። አሁን የኔ ወረቀት ምንድነው የሚለው የኔ ፈረንጇ እናቴ ከባህር ዳር እንደወለደችኝ ነው የሚመስለው። ምንም ግንኙነት የለኝም ከአበሾች ከእናቴና አባቴ ጋር። ይሄ ኦሪጂናል እንትን የምር ከወለደች እናትሽ ጋር ምንም ነገር የለም። ስለዚህ ነው የዛን ጊዜ ፈረንሳያዊ ሆንኩኝ ማለት ነው። እንዴ አዶፕሽን ማለት ልጄ አይደለች ብሎ ነው የሚፈርሙት? ሁለት አይነት አዶፕሽን አለ። እሺ ግን ከኢትዮጵያን እንደዚህ ሲደረግ በቃ ልጅህን እንድትሰጥ ልጅ አታውቅም እንደሚመልስ የራሱ ፍላጎት ነው። ከዛ በኋላ ግን በወረቀት በቃ ፈረንጆች እናት አባቶች ነው። ከዛ በኋላ ፈረንሳያዊ ነኝ ብቻ ወረቀቱ የፍርድ ቤት ምንድነው የሚለው እናቴ ፈረንሳያዋ ከዛ ከባህር ዳር እንደወለደች ምናምን ነገር በቃ እናት ቀየርሽ ማለት ነው። አዎ ይሄ በወረቀቱ ነው እንጂ እኔ ምንድነው የምለው እኔ ሁለት እናት አለኝ ሁለት አባት አለኝ። እዛ እንደደረስሽ እንዴት አገኘሽው? በፕሌን ሄድሽ? ረጅም ሰዓት ረሳሁት፣ ተኝቼ ነበር። በጣም ምንድን ነበር ይዛ ከልጆች ቦታ ልብስ ምናምን እንመርቃለን ለመውጣት። እዛ የሙቀት ልብስ ነው የሰጡን። እዛ ሌላም ጫማ ምንድነው እንደ ትልቆች ሴቶች እንደዚህ አይነት ጫማ ፈልጌ ወሰድኩኝ። ግን ትንሽዬ ነበረች። በጣም እግሬን አሞኝ ምናምን ይሆናል እኔ እንጃ። በቃ ተኛው አላስታውስም። ከዛ ምንድን ነበር ከጓደኛዬ ጋር ነበርኩኝ ሃኒ የምትባል ከሷ ጋር ሄድኩኝ። እሺ ሌላ ፋሚሊ ነው እነሱ ናቸው የወሰዷቸው? ሌላ ፋሚሊ የራሷ እናት። ከኤርፖርት ስንደርስ እሷ ከቤተሰቧ ጋር ወደ መኪናዋ እየሄደች ከዚህ ምንድነው የሚባለው ወደ ላይ ምናምን ሊፍት ገባች። ግን እኔ ሊፍት ምናምን ነገር አላውቅም ነበር። እዛ ገባች። በሩ ሲዘጋ እንደገና ሲከፈት አላየዋትም። ወይ ምን አይነት ሀገር ነው ጠፋች ብለኝ የት እንደሄደች አላውቅም። ፈርቼ ነበር። ከዛ አትጨነቂ ምናምን ብሎኝ ገባው። ከዛ ወደ ላይ ስንሄድ አገኘኋት ከላይ። እንደዚህ ነገር ነው። ከዛ ወደ ቤትም ስንሄድ እንዳልኩ እኔ እናት አባቶቼ የአሳ ሰፈር ነው። አሳ ሰፈር? አዎ አሳ አለ እዛ፣ ውሃ ምናምን አለ፣ ብዙ ውሃ አለ። እሺ ስለዚህ አንድ አጎት አለኝ አሳ የሚያወጣ። ከዛ ለኛ ስጦታ ብሎ እናት አባቶቼ ሲደርሱ አጎት የምትዩ የፈረንጁን አጎት? አዎ የአባቴ ቤተሰብ የዛኛው ማለት የፈረንጆች። እሺ አጎት አክስቲ በቃ እዚህ ነው ማለት ከዛ ነው። እሺ ከዛ ምን አይነት ምግብ ነበር? ክራብ እንደ ስፓይደር የሚመስል ነገር አሳ አለ። እሺ እና አጎቴ ይሄን ለኛ እንደ ስጦታ ማለት ነው ለምግብ ስንደርስ አንድ ትልቅ እንደዚህ ስፓይደር ለአባቴ እንደዚህ ከዛ እኔ በጣም አለቀስኩኝ። ምን አይነት ምግብ ነው የሚበሉ? በጣም ደነገጥኩኝ። እዛ አለቀስኩኝ። እዛ አትጨነቂ ችግር የለም። እዛ ፒዛ ሰጡኝ። እሺ እዛ ይችን ፒዛን ስለማውቃት 9 ወር ቀን በቀን ፒዛ በለው ቀን በቀን እያለቀስኩኝ ሌላ ምግብ ምንም አልፈልግም ብዬ ቁርስ መሰራት ፒዛ ትንሽዬ ፒዛ ቀን እስከ 9 ወር በጣም ወፈር ማይ ጋድ። ቦዲ ምን ነበር በአማርኛ? ቦዲ ሰውነቴ። እኔ አሁን ከዚህ ከባህር ዳር ስኖር በጣም ተጨንቄ ስለነበር ይሆናል በእናቴ ምናምን ምክንያት በጣም ቀጭ ነበርኩኝ። ስፓጌቲ ነበር የሚሉኝ እና አላድግም ነበር። እዛ ፓስታ ምናምን እያሉ ከትምህርት ቤት በጣም አጭርና ቀጭ ነበርኩኝ። ቋንቋስ ወፈርኩኝ። በምን ተግባባችሁ? እናቴ ትንሽ እንግሊዝኛ ታወራ ነበር። ከአዲስ አበባም እንግሊዝኛ ያስተምሩን ነበር። ፈረንሳይኛ ሳይሆን እንግሊዝኛ። አባቴ እንግሊዝኛ ስለማያወራ ፈረንጁ በጣም ለመግባባት ከባድ ነበር። ግን ልጅ ስለነበርኩኝ ማንም አማርኛ አያወራኝም ነበር። ብቻዬን ነበርኩኝ እዛ ያደረስኩኝ። ከዛ ሰፈር በቃ በግዴታ ፈረንሳይኛ ማውራት ጀመርኩኝ እና 3 ወር በኋላ ትምህርቱም ልጀምር ነበር። በነገራችን ላይ ማራኪው ከሀገር ውስጥ እስከ ውጭ ድንቅ ቤቶችን አይቷል። እኛም ደግሞ ቅንጦት ይገባናል ብለን ከዴማ ሆፕ ሪል ስቴት ቤት ገዝተናል። አሁን ደግሞ በቦሌ አትላስ በአዲስ ሳይት መጥቷል። ቤቶቹን በጥቂት ወራት ገንብቶ ያስረክቦታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። ቴዲ
ፍሬድ Yes. ቴዲ ፍሬዲ ቴዲ ፍሬዲ ቴዲ አሪፍ ነው። ቴዲ አሪፍ ነው። በቴዲ ልጥራ። ያንተ የልጅነት ሚሞሪ ትዝታዎች ልጅ እያለ ንገረኝ። በአማርኛ ሞክር እስኪ። እሺ እሺ። ትልቅ ሜሞሪ ነው እሱ። ቋንቋ ነው በጣም ከባድ ነው ፈረንሳይኛ ቋንቋ። አንተም ከእንግሊዝ ወደ ፈረንሳይ ስትመጣ ቋንቋ ከበደ። እሺ። እኔ ግን በ6 ዓመት በእንግሊዝኛ ብቻ ነው። እንግሊዝኛ ብቻ ነው። እሱ በጣም ከባድ ነው። ፈረንሳዮች እንግሊዝኛ አያወሩም። ሁሉም ፈረንሳይኛ ልጆች ፈረንሳይኛ ቋንቋ አይችልም። በጣም ከባድ ነው። ልጆች ከባድ ናቸው። ቋንቋቸውን ሳትሰማ ለኔም ትንሽ ከብዶኝ ነበር። When I was little, I was very bored, so I used to do causing quite a lot of trouble to my parents. Fire ምናምን ፋይት በየኔ ጎረቤት ጋርደን ነው። አበባ ቦታ በፋየር ነው። እንዴ ጎረቤት እሳት ምናምን ተቃጠለለ። ፋየር በጣም ረባሽ ልጅ ነገድ ረባሽ ፈረንጅ ልጅ ይገረፋል እንደኛ ሀገር አንዳንዶች። እሱ አባቱ ይገረፋል። ምንድነው በአማርኛ ቤልት ነው በቀበቶ። ኢትስ ቲፕ ሀበሻ ነው። በሲ ነው ቱሩት ግን መንግስት ይቀጣቸዋል። ካወቀ መንግስት ይቀጣቸዋል። ይወጣሉ ከቤታቸው። ጥሩ መሲ፣ አንቺስ ትምህርት ላይ እንዴት ነበርሽ? ትምህርቱ እንዴት አገኘሽው? ቶሎ ተላመድሽ? እዛ ፈረንሳይ ቶሎ ጓደኞች አገኘሽ? እንዴት ነበር? እኔ 3 ወር በኋላ ከደረስኩ በኋላ ከትምህርት ቤት ሄድኩኝ እና ትንሽ እንደነገርኩ ትንሽ ሰፈር ነበር። ጥቁር ሰው የለም። እኔ ብቻዬን ነበርኩኝ ከትምህርት ቤት። ብቸኛ ጥቁር። እዛ የዛም ጊዜ ብዙም ፈረንሳይኛ አላወራም ነበር እና የመጀመሪያ ቀን ከባድ ነበር። ልጆች እያዩኝ ከኔ ጋር አይጫወቱ ምናምን። ከዛ ተማሪ ናት መሰለኝ አንዳንዶች እንደ እየፈሩኝ ይሆናል፣ ፈርቶ ይሆናል ምን እና ቋንቋቸውን ስለማልሰማ ምናምን ከባድ ነበር። ስፖርት በጣም ነበር የምወድ እና በጣም ጎበዝ ነበርኩኝ ሌሎች ምናምን። ከዛ በስፖርት መሰለኝ በደንብ የተገባባው ከልጆች ጋር። ተማሪ 19 ልጅ ብቻ ነበር ከክላስ። 19 ናችሁ አንድ ክላስ ውስጥ? በአንድ ክላስ። ስለዚህ ለኔ በማት በእንግሊዘኛ በብዙ ነገር እበልጣቸው ነበር፣ እኩል አልነበርንም። ስለዚህ ቼክ ምናምን ያደረኩት የኔን ትምህርት መጻፊ ይዤ ነበር የሄድኩኝ አዲስ አበባ ከኢትዮጵያ የተማርሽ? ከዛ ተማሪ ምናምን ስታየው ይሄን እኛ ስላልደረስ ለአንቺ በቃ ፈረንሳይኛ ብቻ ይሆናል ብላ ፈረንሳይኛ ነው ያስተማረችኝ። ከዛ ቶሎ ነው የለመድኩት ማንበብ መጻፍ ምናምን። ከዛ በኋላ በቃ በትንሽ ወር ከነሱ ጋር እኩል ነበርኩ። እኔ ብዙ ጓደኛ ምናምን አልወድም። አንድ ነው የምትፈልጊው? አንድ በደንብ ሁሉን ነገር ምላት እሷ መትለኝ በጣም ግራ በጣም። እሺ ማነው ስሟ? ጋሆንስ ነበር። ጋሆንስ አበባ ናት። አበባ ማለት ነው በአማርኛ። ስታድጊ እዛ ካልቸሩ፣ ቤቱ፣ አኗኗር እዛ ቤት መስራት ማገዝ እንደዚህ ነገር አለ። እኔ ይሄን ነገር ስለማውቀው ከዛ ስደርስ በቃ እንደዛ ማደርግ ፈልጌ ነበር። ምግብ መስራት ምናምን ፈልገሽ ነበር? አዎ። እሺ ቢላውም እንደዚህ ሽንኩርት ቆርጥ እናቴ በጣም ነበር የደነገጠች። ወይ አትነኪው ልጅ ነሽ ምናምን ይቆርጥሻል እያለች እኔ እዚህ ሽሮ እየሰራሁ ነበር። እዚህ ስንት ሰርቼ እንደመጣሁ አታውቂም? አዎ። ግን እንደዚህ ሲጀምር እናቴ ትንሽ አስቀመጠችኝ። ከዛ አወራችኝ። አንቺ ልጅ ነሽ፣ እንደ ልጅ መኖር አለብሽ። ከዚህ በኋላ ይሄ ሰራ የአንቺ ሰራ አይደለም። አዎ። እንደዚህ ካለችኝ በኋላ በቃ ልጅ ሆንኩኝ። ምክንያቱም ከዚህ ስኖር እንደ ልጅ አላስብም ነበር ምንም። ከዛ በኋላ በቃ እንደ ትንሽ ልጅ ሆንኩኝ። ጡጡም እየፈለግኩኝ ነበር በማታ ካንቺ ጋር በመተኛ ያልኩኝ በቃ ልጅ ሆንኩኝ። በማታ እጇን ካልሰጠችኝ አልተኛም እያልኩኝ በጣም እንደዚህ 1 አመት ምናምን ቆይቼ ነበር። አንዳንድ ጊዜ እንደዚህ ልብሷን አስጥቼ ከወድሽ መግባት ፈልጋለሁ ምናምን እላት ነበር። እንደገና መደገም ፈልጌ እዚህ ኢትዮጵያ ስትኖሪ በቃ እንደ ትልቅ ሰው ነበርኩኝ። ትልቅ ሰው ነው የኖርሽው። ከዛ ይሄን እድል አገኘሁ። ከዛ እንደገና ልጅ የምትሆኝበትን እድል አገኘሽ። አዎ ይሄ በጣም ለኔ ትልቅ እድል ይሄ ነበር።
ምን አይነት ሰዎች ናቸው? እስኪ ንገሪኝ ስለ ባህሪያቸው፣ ስለ እናትና አባት፣ ስለ ፈረንጆቹ ማለት ነው። በጣም ደስ የሚሉ ሰዎች ናቸው። ፈጣሪ ልጅ አልሰጣቸውም። በዛ ምክንያት ነው ወደዚህ መንገድ የሄዱት እና በጣም አፍሪካን ይወዷታል እና የተቀበሉን ከታሪክ ጋር ነው። ስደርስም ምን ነበር ያለችኝ እናቴ ፈረንሳይኛዋ አውቃለሁ እናትሽ በህይወት እንዳለች ምናምን እንዳመማት እናትሽ ናት፣ እናትሽ ትሆናለች ሁሉ ጊዜ፣ እኔም እናትሽ ነኝ። እሷ የሰራችው ስራ አለ እስካሁን እንደዚህ በሰላም አሳድገችሻለች። እኔ አሁን የእሷን ስራ መቀጠል ነው ምናምን እንደዚህ በጣም ጥሩ ሰው ፈጣሪ ሰጠኝ። በጣም ይገርም ነው በጣም እና ከቤትም ብዙ የኢትዮጵያን መጽሐፍ ነበር የኢትዮጵያን ታሪክ የሚናገር። ስለዚህ ሁሉ ጊዜ ከትልቅ ሀገር ነው የመጣሽ ነበር የሚሉኝ። ሀገርሽ ቆንጆ ነው፣ አንድ ቀን እንሄዳለን፣ ከፈለግሽ እንሄዳለን እንደዚህ ነበር። ያው ጥቁር እንደሆንሽ በጣም ትልቅ እድል ነው እንደዚህ። አሁን ሁሉ ቤተሰብ ፈረንጅ ስለሆኑ ለየት ያለ ነገር ደስ ይላል። ግን እነሱ በቃ ላንቺ ይሄ እድልሽ ነው። እናቴም ለምሳሌ ስለ ፀጉሬ ምናምን በጣም ተምራ ነበር ለመከባከብ ፀጉሬንም ያንቺን ፀጉር ሁሉ ነገር ለኔ አስባ ነው ያደረገችው። በጣም ነው የምወዳቸው። በቃ እንደወለደች ነው የምወዳት እናቴ። አባቴን በጣም ነው የምወደው። ስለዚህ ነው ሁለት እናት ሁለት አባት አለኝ የምለው። እንደ እናትና እንደ አባቴ ነው ያያቸው። አዶፕሽን ላይ አንቺ እድለኛ ስለሆንሽ ጥሩ ሰዎች አጋጠሙሽ፣ ጥሩ የማያጋጥማቸው ይኖራሉ? አዎ እኔም አውቃለሁ። እውነት? አዎ ምክንያቱም አንዳንዶች አዶፕት ሲያደርጉ የልጅ ታሪክን አይወስዱም። ስለዚህ ያለፈችውን ነገር ምክንያቱም እኔ አሁን 7 ዓመት እዚህ ኖሬያለሁ። ብዙ ነገር አልፌያለሁ። ብዙ ነገር ማስታውሰው ነገር አለ። በቃ እንደ ባዶ አይደለም ይሄደው። ስለዚህ አንዳንዶች መቀበል አይፈልጉም። ልጁ ከደረሰ በኋላ በቃ ከዚህ በኋላ ከዚህ ነህ፣ እኛ ነን እናት አባቶች፣ ስለዛ ታወራን እና አንዳንዶችም ይከብዳቸዋል። እናት አባት በህይወት ካሉ ይከብዳቸዋል። ምክንያቱም ወይ እኔን ነው በጣም የሚወደኝ ማን ነው እንደዚህ ጥያቄ መጣባቸው። ግን ይሄ ለሁሉም ተመሳሳይ አይሆንም፣ የተለያየ ነው። አንቺ አላኪ። በጣም እድለኛ ነኝ። በስዊዘርላንድ ዙሪክ ሲቆዩ ኢትዮጵያውያንና ኤርትራውያን ጎራ ሳይሉ የማያልፉት ድንቅ ምግብ ቤት ልዩ ሬስቶራንት አንጀት የሚያረሱ ምግቦቻቸው በብዛትም በጥራትም ሞቅ ካለ አቀባበላቸው ጋር ተደምሮ ልብን በደስታ ይሞላል። በዙሪክ እውነተኛውን የሀገር ቤት ጣዕም ከፈለጉ ቢርመንስዶርፈር ስትራስ 191 የሚገኘውን ልዩ ሬስቶራንትን ይጎብኙ። ለፒክአፕ ወይም ለተለያዩ ኬተሪንግ ዝግጅቶች ይደውሉልን። ቴዲ ከለንደን ወደ ፈረንሳይ ተመለስ። During COVID, it was very difficult. And I stayed at my parents' place. And that's actually how I met Messi. So it's kind of... okay, sure. ይሄ ወጣት ቲኔጅ ታይም ምናምን ትንሽ ባህሪ ቀይሮ ነበር። ጉርምስና ቶሎ እናደድ ነበር። ከእናት አባቶቼ ጋር ሩጫ በደንብ ነበር። ይሄን ከዚህ ከባህር ዳር ሆኜ አንድ ቀን ጥሩ ነሽ እንደፈሰናት ደፋሮናል ብዬ ነበር። ከዛ በቃ ትሬኒንግ ምናምን አልሄድም፣ ቀረብሻለሁ። ከዛ ስፖርት ማቆምኩኝ። ሃይስኩል እንደጨረስሽ ነው ስራ የጀመርሽው? እስከ ምንድነው BTS የሚባል ነገር አለ። ምንድነው kind of a bachelor እስከ ማርኬቲንግ ማኔጅመንት ምናምን አድርጌ የዛን ጊዜ ነው ያገኘሁት። እንዴት? በምን አጋጣሚ? መቼ? የት? እና እንዴት ተገናኛችሁ? ብዙ ሁሉም ቀን ነው ትንሽ በእንግሊዝ በሱፐር ማርኬት ምናምን። ግን ትንሽ ሾፒንግ ምናምን ሱፐር ማርኬት ግን በፔይ አንድ ሴት እና የዛን ጊዜ ተማሪ ነበርኩኝ እና አርብ እሑድና ቅዳሜ
ትንሽ ሰራ አግኝቼ ነበር ከሱፐር ማርኬት። እዛ ሰራ ቦታ ሲሄድ ሜካፕም የለኝም ማስክ አለን የዛ የሱፐር ማርኬት ዩኒፎርም አለ። ከዛ የሚሄደው ሰው ለማግኘት አይደለም ብቻ በጠዋት ነው የሚጀምር ምንም ግን እሱ የመጀመሪያ ቀን ሲገባ ከዛ ከሱፐር ማርኬት እንጃ ደስ ነው ያለኝ። አዎ ምክንያቱም እንዴት አይነት ሰው ነበር በባህሪው በጣም ከሰው የሚግባባ ሰላም ናችሁ እንዴት ናችሁ ምናምን የሚል ምክንያቱም ፈረንሳዮች አብዛኞቹ ብዙ አያወሩም ይመጣሉ ምናምን ይሄዳሉ ግን እሱ በእውነት ነው የሚጠይቅ ለሰዎች ሰላም ናችሁ እንዴት ናችሁ መልካም ቀን ምናምን ሲል ይሄ ልጅ ከዚህ አይደለም የመጣ ምናምን ብዬ ማሰብ ጀመርኩኝ የዚህ ሀገር ልጅ አይደለም እንደዚህ ጥያቄ መጣብኝ። ከዛ ከጓደኞቼ ጋር በማታ እነግራቸው ነበር ወይ አንድ ልጅ አለ ከሱፐር ማርኬት ማገኘው ምንም አላውቅም ስለሱ ስለስሙ ስለድሙ ማን እንደሆነ ምናምን አላውቅም ብቻ ደስ ይለኛል ምናምን። ከዛ እንደዚህ ስንት ወር ቆየ ምንም ሳንል ብቻ ሰላም ነው ምናምን ይሄዳል እየገዛ ይሄዳል። ግን እኔ ትንሽ ኮንትራ ነበር እያለቀ ነበር ኮንትራትሽ እያለቀ ነበር። ከዛ የመጨረሻ እሑድ ሲሄድ ከሰራ ቦታ ጓደኞቼ ወይ ዛሬ የመጨረሻሽ ቀን ስለሆነ ስልክሽን ጻፊው ይሄን ወረቀት ስትሰጪው እዛ ሁሌ ይመጣል ማለት ነው። ሁሌ ይመጣል አንዳንድ ጊዜ 2-3 ጊዜ ይመጣል ለመግዛት አይደለም ዝም ብሎ መሰለኝ ይመጣል። አንድ ልጅ አቮካዶ ይገዛል እዛ በየተራ አንዴ ይመጣና አቮካዶ ገዝቶ ይሄዳል ከዛ ድጋሚ ይመጣና ብርቱካን ገዝቶ ይሄዳል እንደዚህ ዝም ብሎ ይመጣል። እንዴት ወንድ በመጀመሪያ ከሱቅ ምናምን መሄድ አይወድም እሱ ግን እንዴት 3 ምናምን ጊዜ ይመጣል እሱ በቀን 3 ይመጣል እንደዚህ ጥያቄ ይመጣብኝ ነበር። ከዛ የመጨረሻ ቀን በቃ እየጠበኩት ነበር እዛ ስልክ ልትሰጪው ነው እንደዚህ ነው ጓደኞቼ ያሉኝ ግን በጣም ከባድ ነገር ነው። ፈራሽ? አዎ በጣም ፈራው። ከዛ ሲመጣ ሳይው ወይ ልስጠው እዛ አልሰጠቱም ሄደ። ኧረ ተይ። አዎ ከዛ የኔ እረፍት ሰዓት ነበር። ከዛ ከላይ ነበርኩኝ ምግቤን እየበላሁ እዛ ከጓደኞቼ አይ በቃ ልጁ መጣ ከዚህ በኋላ ማግኘት አልችልም ምንም ነገር ስለሌለኝ ነው እሱ በቃ ከዚህ በኋላ እንገናኝም ምናምን ብዬ ተስፋ ቆርጬ መጣሁ። እረፍቴን ሰዓት ጨርስ ነገርኳቸው ከጓደኞቼ በስልክ። ከዛ መጣሁ ስራዬን ሲጀምር ምናምን ብዙ ሰው ነበር የሚመጡት የዛን ሰዓት ብዙ ሰው ነበር ስራዬን እየሰራሁ እኔ እንጃ ምንድነው አንዳንድ ጊዜ ሲመጣ ሲገባ አላየውም ግን ከውስጥ እንደሆነ አውቃለሁ እና እንደዚህ ስሜት መጣብኝ ወይ ከውስጥ አለ ምናምን ውስጥሽ እንደዛ ነገርሽ? አዎ ነገረኝ ግን አላየሁትም ሲመጣ እንደገና እንደተመለሰ ውስጥ እንዳለ ነገርሽ አለ ምናምን ብዬ እያየሁ ብዙ ሰው ስለነበሩ እንደዚህ እያየሁ አየሁት። እሺ ከዛ እየጠበቀ ነበር ከዛ እስከኔ ቦታ ደረሰ። ከዛ አንቺ የዚህ ሰፈር ልጅ ነሽ ምናምን አለ። እስካሁን ምንም እንደዚህ ወሬ የለም ነበር ሃይ ብቻ። ከዛ አይ ብቻ ለሰራ ነው ወደዚህ የምመጣው ምናምን አልኩት። ከዛ ከፈለግሽ ብንቀሳቀስ ደስ ይለኛል አንድ ቀን ምናምን አለኝ። ወክና ኦኬ እሺ አልኩት። ከዛ ደስ ብሎት ሄደ። እሺ ምንም ሳይሰጠኝ ከዛ ኮንታክት የለም ምንም የለም ሲሄድ እኔ ልለው ነበር ከዛ አንድ ነገር ስጠኝ ምናምን ከዛ ተመልሶ መጣ። ትንሽ የወረቀት ያስወጣ ሰጠኝ። ከዛ ሳየው ስልኩ ነበር ቁጥሩ ምንም ስም የለም ብቻ ቁጥሩ። ከዛ በቃ ስራዬን ጨረስኩኝ ኮንትራው አለቀ። ከዛ ከቤት ስመልስ ለእናቴ ወይ የሱፐር ማርኬት ልጅ ስልኩን ሰጠኝ ምናምን አልኳት። በጣም ደስተኛ ነበርኩ። ከዛ የኔ ክርስቲያን አባት እዛ ነበር። ክርስቲያን አባት አባቴ ነበር። እሱ አይ ቶሎ አትጻፊው
ጠብቂ አለኝ። ግን እኔ እስከ ማታ ብቻ ነው የጠበኩኝ። ከዛ በማታ ሰላም ነው ምናምን አልኩት። አንቺ አልነጋልሽም አንድ ቀን ራሱ መታገስ አልቻልሽም? አልቻልኩም። ከዛ ስሙን ሰጠኝ፣ ስሙንም ሰጠሁት። ከዛ አንድ ሳምንት በኋላ አንድ ሳምንት በኋላ እንገናኝ ምናምን አለኝ። ግን የዛን ጊዜ 1 ሰዓት ነው ያስጠበቀኝ። እዛ ይቅርታ ምናምን አለኝ። ግን እሱ ሲመጣ ማስኩን አስወልቆ ነው የመጣው። ለመጀመሪያ ጊዜ ያለ ማስክ እንዳዩ ነው አየሁት። ግን እኔ የራስን ማስክ ይዤ ነው። አንቺ አላወለቅሽም? ግን የዛን ጊዜ ሜካፕ ምናምን ሰርቼ ነበር። ቆንጆ ሆኜ ነበር የሄድኩት። ግን ማስክ አለኝ። ማስክ አውልቆ አየሽው? እሺ አሁን ያየሁት በትክክል እና ዊዛውት ማስክ እና ላይክ በማስክ እንዴት አገኘሽው? እኔ እንጃ ከውስጥ ወደድኩት ሳላውቀው ነው። መልኩን ሳላውቅ ማን እንደሆነ ምን አይነት ልጅ እንደሆነ ምንም ሳላውቅ ነው እንጃ ከውስጥ ያው የወደድኩት። እሺ እና ሳየው በጣም ደስ አለኝ እንጃ። ከዛ እኔ ግን ማስኬን ይዤ ነው በስንት ደቂቃ 30 ደቂቃ አይደለም ዌር ኦፍ ሄር ማስክ 30 ሚኒት after 2 hours ዌር ኦፍ ሄር ማስክ ችግራት ምናምን በስመ አብ ምንድነው ለምን ማስክ አለች? ምን ችግር አላት? ከበኒ ፕሮብሌም ምክንያቱም እየተቀሳቀሰን ነበር። ከምሳ እየዞርን እሺ ማስኬን ይዤ ነበር። ከውጭ ነበር እንጃ ለምንድን ነው ያላስወጣሁት? እዛ እሱ ሌላ ጥያቄ እየመጣ ምን አፍንጫ አላት ምን ፊቷ ምንድን ነው ምናምን እያለ ከዛ አስወጣሁት። So what did you say after she wear her mask? How do you get her? I was relieved. I thought she had a big problem. No, I'm joking. But no, I thought she was very beautiful. Yeah. When I first saw her. እነሱም የወደደኝ ሳያውቀኝ yeah, it could have been the same for her. Maybe she would have seen me and said, "Oh my God, what am I doing here?" Yeah. እንደዚህ ወድጄ አላውቅም እኔ እንደዚህ ወድጄ አላውቅም። ኧረ ተይ። አዎ በጣም ምኑን ወደድሽው? አዎ እንጃ ሁሉን ነገር ደስ ነው የሚለኝ። በጣም ጥሩ ሰው ነው። ኦኬ። ከዛ በኋላ እኔ ሁሉ ጊዜ ከሱ አፓርትመንት ነበረው። ግን እኔ ከዛ በኋላ በቃ ሁሉ ጊዜ ከሱ ቤት ነበርኩኝ። በጧት ከቢስ ከትምህርት ቤት የሚያደርሰኝ ቢስ አለ። በጧት እሱ ነበር የሚያደርሰኝ። እንደዚህ ክሮአሳን ምናምን ይገዛልኝ በጧት። እሺ። ከዛ በማታም ይቀበለኛል። ከሱ ቤት መኖር ጀመርኩኝ። በቃ ከምን ያህል ጊዜ በኋላ ማለት ነው ይሄ ላይክ ተዋውቃችሁ ከፈርስት ሚቲንግ አለ? ከዛ ከስንት ጊዜ በኋላ ነው ቤቱ መሄድ የጀመርሽው? በቃ ከዛ በኋላ የዛን ቀን? አዎ በቃ ባንዴ non, il était pas. Une fois que je t'ai rencontré, après j'étais tout le temps chez toi. Yeah? It's true. Honnêtement. I was thinking, why isn't she leaving my place? I don't understand that. I saw her coming one day with a bag. I only met her for 2 weeks. I saw her coming with a big bag. I said, what are you doing? I'm just putting some stuff in the apartment. Yeah. C'était content quand même. Ah, yeah, of course I was happy. But elle est ma soeur, በጧት quand tu m'amènes au bus. በጧት ከቢስ ስንሄድ ምናምን ጧት አንቺ ከትምህርት ቤት ሄድኩ እያልሽ ነው እሱ ቤት የምትሄጂው? አይደለም ትምህርት ቤት ትቆያለሽ? ከሱ ቤት ተኛለሁ። ከዛ በጧት ከቢስ ሄዳለሁ። በማታ ነው ወደ ቤት መመለስ። ፈርስት ከመጀመሪያ ሚቲንጋችሁ በኋላ ነው ኦልሞስት ወደ ፍቅር የተቀየረው? አዎ በጣም ግን ፍቅር ነበር መጀመሪያ። አዎ ከዛ ቀስ ብሎ አንድ ቀን ወድሻለሁ እንደሉ ተባባል። combien de temps après on s'est dit je t'aime? 3 ወር ምናምን በኋላ ወድሃለሁ ምናምን ተባባል። 3 ወር በኋላ ይሆናል። ግን ቤቱ መሄድ የጀመርሽው ወዲያው ነው? አዎ ቤት አወቁ እናትና አባትሽ ፈረንጆች? አንድ እሑድ ከቤት መጥቶ በላ። ቤት እናንተ ቤት ከእናት አባት አስተዋወቅሽው? አዎ ቤተሰብ ጋር እስቲ አንድ ዲሞሽ ተብኒሞሽ አላሚዙ አባቴ ነው ይዘን ምንድነው መኪና ምናምን የለውም። አባቴ ነው መጥቶ አባቱ ፒክ አድርጎት የተዋወቀው። ወይኔ በጣም ካልቸራል ልዩነት ጋይስ ከኢትዮጵያ ጋር አስቡት። እንግዲህ ቤተሰቦችሽን ለመተዋወቅ አባትሽ ነው ሄዶ ፒክ አድርጎ ያመጣው። አዎ አሜዚንግ።
ያው ከእናቴና አባቴ ጋር በጣም ቅርብ ነኝ። ሁሉን ነገር ነው የምላቸው የምትነግሪያቸው። ግን ወደዚህ ከኢትዮጵያ ለማምጣት በጣም እርግጠኛ መሆን ነበረብኝ። ምክንያቱም ምን ነበር ያልኩኝ አንድ ወንድ ብቻ ነው ከእናት አባቶች እዚህ ማስተዋወቃቸው ብዬ። ስለዚህ በጣም እርግጠኛ መሆን ነበረብኝ። እርግጠኛ ስሆን ወደ ኢትዮጵያ መጣ። ፍቅር ጀምራችሁ ከአንድ አመት በኋላ ወደ ኢትዮጵያ ይዘሽው መጣሽ? አዎ ለማስተዋወቅ። አንቺም ለመጀመሪያ ጊዜ ነው የመጣሽው? አይደለም፣ በመሀል መጥተሽ ነበር? አዎ በአመቱ ነበር የምመጣው ለእረፍት። ከዛ ከአንድ አመት በኋላ እሱን ይዘሽው መጣሽ? ቤተሰብ ታስተዋወቅ? እርግጠኛ ነበርኩኝ እንደምወደው ምናምን ጥሩ እንደሆነ። አንድ አመት ጠበቅሽ እርግጠኛ ለመሆን ማለት ነው? አስተዋውቃቸው በጣም ነው ደስ ያላቸው የወደዱት እነሱ። ከዛ እሱ ሲመጣ በቃ እንደሚያውቀው በጣም እና ሁሉ ነገር በሰላም ነው የተቀበለ። ከነሱ ጋር እየበላ እየጠጣ ከዛ ደስተኛ ሆንኩኝ። ባህር ዳር አምጥተሽ ቤተሰብ አስተዋወቅሽ? አዎ። How did you get ሁሉን ኢትዮጵያን? Well, the first time I came to Ethiopia, I was a bit stressed before coming, to be honest. I wasn't sure, are they going to accept me? There's a lot of cultural difference as well. And and I was like, what happened? And Messi she was keeping saying to me, I only want one man to meet my family. So I was like, oh my God, this is kind of heavy, So I was thinking, what happens if, her family doesn't accept me as well? I thought it was going to be something very difficult. But to be honest, when I arrived, it was just amazing. Her mom, her dad that I met as well, her brother, they really brought me in like a member of the family. Yeah, it was just great. To be honest, it was a very special moment when you think about it. ጥሬ ስጋ ምናምን መብላት ተጀመረ። አራኬም እየጠጣ ሁሉ በቃ እንደዚህ ነው። እና የመጀመሪያ ጊዜ ሲመጣ አንድ ነገር የምናስታውሰው ነገር አለ። ስልኩ ከሽንት ቤት ወድቆ ነበር። ገባ ስልኩ ወይኔ የሰራ ስልክ ምናምን ነበር። እና የእናት አባቶች ሽንት ቤት እንደዚህ ሽንት ቤት ነው ከታች የምትሆነው ይሄ መቀመጫ ምናምን እንደዚህ የሌለው ነው። ስለዚህ አብዛኛው ክፍለ ሀገር ያለው እንደዚህ ጥሬ ስጋ ምናምን እየበላ ጠላ እየጠጣ በቃ ሆዱን አመመው። ወደ ሽንት ቤት መሄድ አለብኝ አለ። ከዛ ወይ አሁን ወደ ሆቴል እንሂድ፣ አይ እዚህ ልሞክር ምናምን አለ። ከዛ ከሽንት ቤት ሲደርስ በቃ ወይ እንዴት ነው የምሆን እንዴት ቁጭ ልበል ምናምን አውቀውማ። ከዛ እንደዚህ እየተጨነቀ ምናምን ቁጭ ሲል ስልኩ እንደዚህ ብሎ ከኪሱ ወጥቶ ወደቀ ከሽንት ቤት። ከዛ እኔ በጣም እየሳቅኩኝ ነበር እስከማለቅስ ድረስ። አንቺ ስልኩ እንዲያስቃል ስልኩ ዘፈን እንጃ ጊዜው በጣም እንደዚህ ሆዱን እያመመው ነበር ምናምን። እዛ ስልኩ ሲወድቅም ደነግጦ ስለነበር እንጃ። ከዛ እቺ ማስታወሻ እናስታውሰው ነገር ነው። ከዛ በኋላ ወደ ፈረንሳይ ሄደን ተስማምተን በቃ አሁን መጋባት አለብን፣ ልጅ መውለድ አለብን ምናምን እንደዚህ ወሬ አንስተን ከዛ ስንመጣ እርጉዝ ነበርኩኝ። ተጋብተን ምናምን ነው ድጋሚ ወደስ ትመጣ 4 ወር የቆየን እርጉዝ ምናምን ነበርኩኝ። አርግዘሽ 4 ወር ባህር ዳር ቆያችሁ? አዎ 4 ወር ሞልቶ ነበር እንጃ። ምክንያቱም በሄፓቲት ኤ አግኝቶ በጣም አሞት ቶሎ ወጣን። ቲኬቱን ተቀይሮ ነው የሄደ። በጣም አሞት ነበር። 1 ሳምንት ብትቆዩ ይሞት ነበር ምናምን እያሉ ነበር። ጉልበቱ በጣም ተበላሽ። ሰርግ አደረጋችሁ? ሰርግ ነበር ፕሮግራም? ትንሽ ሰርግ አደረገን ነበር። How was the wedding? Our wedding, it was very small. Just the family and 1 or 2 close friends. But it was good. No. Actually, I think it's what we wanted in that sense. Do you know about Ethiopian wedding culture? We organized her brother's wedding. የወንድም ሰርግ ነበረ። ከብረናል። የዛን ጊዜ ስንመጣ 4 ወር የወንድም ሰርግ ከብረናል። ብዙ ሰው ነው አየነው። But in France, like family and close friends. እኛ ፍላጎታችን ነው እንጂ ትልቅ የሚያረግም አለ። አሁን እኛ ሀገር ጥሎሽ ሽምግልና ምናምን ይባል ታውቂያለሽ? እንደዚህ አይነት ነገር አለ እዛው? የለም። እንደዚህ ይጠይቃል። ከዛ እንደዚህ ይጠይቃል ታውቂያለሽ የጃርሽ ከዛ ከቀበሌ ቃት ይገባል ወይ ከሙኒሲፓሊቲ ያማዘጋጃ ቤተክርስቲያን ምናምን እንደምትፈልግ ነው።
ከዛ ኦፊሻሊ እናንተ አንድ ቤት ውስጥ እንደ ባለትዳር መኖር ጀመራችሁ። ከዛ በፊት ግን ምናልባት መሲ ለመጀመሪያ ጊዜ ወደ ኢትዮጵያ የመጣሽው ፈረንሳይ ስንት ዓመት ከቆየሽ በኋላ ነው? 8 እና ቤተሰብ እናትሽን ምናምን ስታገኚ የነበረው ስሜት የቤተሰቦችሽ የእናትሽ እንዴት አገኘሽው? እሱን ሜሞሪ 8 ዓመት በኋላ ነው ለመጀመሪያ ጊዜ። አዎ። እና ስንት ዓመት የነበረ 13 14 እኔ እናት አባቶች እየጠበቁ ነበር ቀኑን። በፍላጎትሽ ነው ወደ ሀገርሽ የምትመልሽ አንቺ እኔ ስትፈልጊ ንገሪኝ። ከዛ ግን እኔ ወደዚህ ወደ ሀገር የመመለስ የፈለኩት ከደረስኩኝ በኋላ ነበር። ስራ አግኝቼ ምናምን ገንዘብ ይዘሽ ነበር። ግን የዛን ጊዜ እንደዚህ እንዳልኩ ስለምረብሻቸው ምናምን ተጨንቀሻሉ ከፈለግሽ እኔ ምናምን እያሉ ነበር። ግን እኔ አልደረስኩም ምናምን ብዬ ከዛ በኋላ ያስፈልግሻል ምናምን ስለተባለ እውነት ነው መሄድ አለብኝ። ከዛ እናቴም ተደዋውሎ ነበር ከቤተሰብ ጋር። ግን የዛን ጊዜ ፈረንጇ እናትሽና አበሻዋ ሁላችን ተገናኝተን ነበር በስካይፕ። ግን የዛን ጊዜ አማርኛ አልችልም ነበር። ጠፋብሽ? ምንም ሁሉ ይሄም ትልቅ ችግር ነበር። ምክንያቱም እኔ ስመለስ የምፈልገውን ነገር ማለት ፈልጌ ነበር። ግን በቃ የዛን ጊዜ ምንም አልችልም ነበር። ስሜትሽ መግለጽ አልችልም። ከዛ እና ምን ያስባሉ አሁን ቋንቋዬን ረስቼ አትወድንም ምናምን ማለት ያስባሉ ብዬ በጣም ነበር የተጨነኩኝ። ከዛ የወንድሜ ጓደኛ በስካይፕ አስገናኘን። ከዛ እናቴ እዚህ ያለችው ለእናቴ ምን አለቻት? በፊት ሳልሞት ልጄን ባያት ምናምን ደስ ይለኛል። ከዛ እሺ ምናምን አለቻት። ከዛ በቃ ትንሽ ወር በኋላ በቃ ወይ 1 ዓመት እኔ እንጃ መምጣት አስበን። ግን እኔ ለሀገሬም አንድ ነገር ማድረግ ፈልጌ ነበር። ከዛ የዛን ጊዜ ግን ከትምህርት ቤት ነበርኩኝ። እዛ ምን አሰብኩኝ? ከተማሪ አስተማሪዎች ጋር አውርቼ አንድ ነገር ማድረግ አለብኝ ወይ ገንዘብ መሰባሰብ ምናምን ነገር አሰብኩኝ። ከዛ አሪፍ ሀሳብ ነው ምናምን ተብዬ ሩጫ ስለምወድ እንደ ሩጫ ነገር አዘጋጅሽ? ከዛ እስከ 4000 ምናምን ዩሮ ተቀበልኩኝ። ከዛ አንድ አሶሲዬሽን ሂጄ ምን ማድረግ እችላለሁ በዚህ ገንዘብ ምናምን። ከዛ እኔ ዋናው የምፈልገው ልጆችን መርዳት ነው፣ እንደዚህ እናት አባት የሌላቸው። ከዛ እንደዚህ አንድ ቤተሰብ ተገኘ እናት አባት የሌላቸው ልጆች ለነሱ ላም ምናምን ለመግዛት እዛ አንዱ ለሱ እንደ ግማሹን ለአንድ አስተማሪ ትምህርቷ እንድትጨርስ ምናምን። ከዛ በቃ ደስ አለኝ። በቃ አንድ ነገር አደረኩኝ፣ ገዚህ ምድም አንድ ነገር አደረኩኝ ብዬ እዛ ተመለስኩኝ። ግን በጣም ተጨንቄ ነበር። አሁን እናቴን ሳገኛት ምን እላታለሁ አማርኛ ስለማላወራ ምናምን። ግን የዛን ጊዜ ምንድነው አስተርጓሚ ይዘን ነበር። በጣም አሁን እንደ ቤተሰብ ነው ማያት። አስተርጓሚዋ አጽናፍ ትባላለች። በጣም ነው መወዳት። እሷ ናት ያስተርጎመችኝ የመጀመሪያ ስሜቴ። ከባህር ዳር ስደርስ በመጀመሪያ ወንድሜን ማግኘት አለብኝ አልኩኝ። በጣም ነው የምወደው ወንድሜ። ከዛ ብዙ ዓመት ስለተለያየን ፍቅራችን ተቀይሯል ወይ አልተቀየረም ይሄን ነገር ማወቅ ፈልጌ ነበር እና እሱን በጣም ነው የምወደው እና በጣም ነው የምወደው። በጣም ማደንቀው ሰው ነው። ከማንም በላይ ከፍ ማደርገው ሰው ስለሆነ እሱን በመጀመሪያ ማግኘት አለብኝ ወንድሜን። ከዛ ከሆቴል ደርሰን ወንድሜ መጣ ብቻውን ሆቴል። አበባ ይዞ ምናምን መጣ። ከዛ አገኘሁት። በዓይናችን ተግባባን። ከዛ አቀፍኩት ምናምን። በጣም ደስ ብሎኝ ነበር። ከዛ በኋላ ወደ ቤት ሄድን እናቴን አባቴን ለማግኘት። ከዛ ከቤቴ ስደርስ በቃ እናት አባቶች እንደዚህ ያዟቸው ቪዲዮ አለ ታይታላችሁ። በቃ ከነሱ ነው የደረስኩኝ።
ከዛ በቃ ትልቅ ነገር ነበር። ስሜትን መግለጽ አልችልም። በጣም ከባድ ነበር። ከዛ በቃ ደስ ነበር። ምን አሉ? በጣም ደስተኛ ነበሩ። ግን የዛን ጊዜ አልሰማም እና ብዙም ሰው ነበር ጎረቤት ምናምን ተሰብስቦ ቤተሰብም ከዛ ሲያወሩኝ ምናምን አልሰማም። እንጃ ዝም ብሎ ወሬ ምንም ስለማልሰማ አማርኛም ከውስጤም በጣም ትልቅ ስሜት ስለነበረኝ ከምንም እንደምግጭ ነበር። እንደዚህ በቃ አጎትሽ ነኝ አክስትሽ ነኝ ምናምን ሲባል በቃ እንጃ ትልቅ ነገር ብቻ እናቴን አባቴን ወንድሜን ብቻ ነበር ማየው። እንደገና ወደ ፈረንሳይ ሲሄድ እንደገና ስመጣ አስተርጓሚ አልፈልግም ብዬ ነበር። አማርኛ መማር አለብኝ ፍላጎት ነበረኝ፣ ግን ከባድ ነው። እንደዚህ የዛን ጊዜም እንደናንተ አይነት ቪዲዮ ማየት ጀምሬ ነበር፣ ፊልም ፖድካስት ምናምን ለመስማት አማርኛ ለመማር። ብዙ አመት በኋላ ነው እንደዚህ ማውራት የጀመርኩኝ። ዋው በጣም አሪፍ ነው ታሪው። አሁን እኮ አሪፍ ነው የምታወሪው። አሁን ብዙ ነገር ሰማለሁ። ጥቁር ከነጭ ጋር መጋባት ምናምን ያለው ስሜት እንዴት ነበር? ምናልባት በሱ ፋሚሊ? Well, for myself, for me it wasn't a problem. I was more family. For my family it wasn't a problem either. I was more scared for the Habesha family. Is that going to be a problem? Obviously, because you know I'm foreigner, I'm white, so it's different culture, etc. But on my family side, I think they really accepted Messi in the family, and she was very close with my parents until በጣም ቅርብ ነበር፣ ግን አሁን በመጣ ነው ምክንያት until a few weeks ago basically ፍቃደኛ አልነበሩም ወደዚህ አውስ መጣ። ይሄንን ነግራለሁ። መጀመሪያ ይሄ ጥቁር ነጭ ምናምን የሚባል ነገር ችግር የለም። ግን እኔ ሁሉ ጊዜ ከዛ ከፈረንሳይ ከደረስኩት በኋላ እኔ ከነጭ ጋር መሆን አልፈልግም ብዬ ነበር። ነጭ አላገባም ትይ ነበር? ከልጅ አመቴ ጀምሮ። እውነት ኢትዮጵያ ነው የማገባው? ኦኬ። ወይ ኢትዮጵያን ሳይሆን አፍሪካን ብቻ ነጭ አላገባም ነበር የምትይው? ብዬ ነበር። ስለዚህ መጀመሪያ ጊዜ ይሄ የሱፐር ማርኬት ልጅ ፈረንጅ ነው ስላቸው አንቺ እንደዚህ ያልሽ ግን እኔ እንጃ ለምንድን ነው ሁሉ ጊዜ ብቻዬን ጥቁር ሰው ስለነበርኩኝ መሰለኝ ከትምህርት ቤት ልጆች እስከ 15 ዓመቴ በቃ ከትምህርት ቤት ብቻዬን ነበርኩ። ስለዚህ በቃ እነሱ እንዴት ያዩኛል ብዬ ወይ ከኔ ጋር ይሆናሉ ብቻ ጥቁር ስለሆንኩኝ ምናምን እንደዚህ ነገር ስሜት ስለነበረኝ በቃ እኔ ነጭ ሰው አልፈልግም ብዬ ግን ፍቅር እሱስ ምን አይነት ሚስት ነበር የሚፈልገው? ነግሮሽ ያውቃል? quel genre de femme? T'avais des critères? To be honest, when I met her, my objective wasn't to be with someone at that moment. You know, I was focused on my work and stuff. So, but I guess if I could imagine, it would probably be her. You know, but yeah, I just think what's really important overall in love is just someone you enjoy spending a lot of time with. You know, I didn't feel the need of going out or leaving the house all the time to see some friends. I'm not saying it's not good to do it, but if you manage to spend a lot of time with someone and be happy, you're in a pretty good way, I guess. So yeah. Great. So አንቺስ ቴዲ ምን አይነት ባል ሆነ አገኘሽው? ምን አይነት ባል ነው ቴዲ? በቃ ለኔ ሁሉ ነገሬ ነው፣ ጓደኛዬ ነው፣ ወንድሜ ነው። በቃ በጣም ደስ ነው የሚል ሁሉ ጊዜ ምንድነው የምንለው የሚረዳኝ ሁሉን ስሜትን የሚሰማ የምፈልገውን ነገር የሚያደርግ እንጃ ምንድነው ሁሉ ጊዜ ከጎኔ የሆነ አሁን ለምሳሌ እናት አባቱ ሳይሆን እናቱ ፍቃደኛ ወንድሙ ፍቃደኛ አልነበረም ወደዚህ ለማምጣት ለመኖር ግን እሱ ለኔ ብሎ መጣ። ለኔ ትልቅ ቀንቻ ሁሉ ነገሬ ነው። እቺ ተከል ጆድ ለኔ በቃ ሁሉ ነገሬ ነው። በጣም ነው የምወደው። ጥሩ አባት ነው።
So ስሜቱ እንዴት ነበር? Like when you get your first baby, how was the feeling? Crazy. Yeah. We cried a lot, I think. When ሁለታችን ነው የመጀመሪያ ልጅ ስትወልዱ? ስትወጣ ከወዴ ሲያስቀምጧት አይተን በጣም ያለቀስ። በቃ አሁን እውነት ነው አለች። እንጃ ትልቅ ነገር ነበር። እናት ነኝ። ይሄንም ስሜት ማወቅ ፈልጌ ነበር። ሁለት እናት አለኝ እንዳልኩ። አንቺ ደግሞ እናት ሆኜ ይሄን ስሜቱን ማወቅ ፈልጌ ነበር። ከዛ ልጄ ሲያስቀምጧት ለኔ ትልቅ ነገር ነበር። እሺ እርግዝና ታይም ላይ የ9 ወር እንግዲህ አሁን እኛ እዚህ በእርግዝና ታይም ላይ ሴቶቹ ይሄን አማረኝ እንትና አማረኝ እንደዚህ የተለያየ ነገር አማረኝ ይባላል እኛ ሀገርና እዛ ሀገር እንዴት ነው? አለ እዛም አለ። እኔ ግን ምንድን ነበር 4 ወር በጣም አሞኝ ነበር። በቃ ሁሉ ጊዜ ምግቤ ይወጣል። የምፈልገውን ነገር አልበላም። በጣም ቀንሽ ነበር። ግን ከ4 ወር በኋላ በቃ ፍላጎት ምናምን እየመጣ ምን ነበር የሚያምርሽ? እና ምን ነበር የሚያምረኝ? Tu te rappelles qu'est-ce que j'ai mangé pendant ma grossesse? J'en vais vraiment. Les glaçons. Yeah, when she was pregnant, yeah. Ice. ሙሉ ቀን አይስ ነበር የምበለው። በቃ በማንኪያ ice cubes. አይደለም ice cubes. አይሱን እንደ ከፍሪጅ ገብቼ በቃ ሙሉ ቀን ጥርሴን ሳያመመኝ እንዴ ከ4 ወር ከዚህ መውጣት ከቆይ ምግቤ ከቆመ በኋላ ከዛ በኋላ ይሄን ቀን በቀን በላሁት። በረዶ ነበር የሚያምርሽ? አዎ ጥርሴን አያመኝም ነበር። ከዛ ከወለድኩኝ በኋላ ሞከርኩኝ አሞኝ ነበር ጥርሴ። በጣም የሚገርመው ከዛ መሬት ነው አፈር መብላት ፈልጌ ነበር። ኧረ ተይ እዚህ ነው እኮ ፈልጌ ነበር አፈር አማራት ነው ሲባል ሰማ። ግን ይሄ ከልጅ አመቴ ስለምበላ ይሆናል እበላ ነበር ከልጅ አመቴ። አዎ ፈልግ ነበር አፈር በላ ነበር። እና ይሄን ስሜቱ ተመልሶ ፈረንሳይ አፈር አማረሽ? እርጉዝ ሆነሽ? አዎ ግን ማግኘት አልቻልኩም። አፈር የለም እዛ? የለም። አይ እንደዚህ አይበላም። እንደዚህ ቀይ ነበር የፈለኩኝ። ቀይ አፈር እንትን ያላየውም ፈረንሳይ ቀይ አፈር አላየው። እሺ በጣም ይሄ ነበር የኔ ትልቅ ፍላጎት ይሄ ነበር። ሳታገኝ ሳትበይ ቀረሽ? እየታገኛሉ መፈለግ ነበረበት። አዎ ነበር። ይፈልግ ቺቱ ከመም ለታውሽ ሁሌ ሚያባ በኢንተርኔት ነው። ግን ለሁለተኛው በኢንተርኔት አንድ ነገር አግኝቼ ነበር። ሁለተኛ አስትሮሎጂ ሁለተኛው ለኤዝራ እንደገና ፈልጌ ነበር። አፈር አሁንም ድጋሚ አማረሽ? ከዛ በኢንተርኔት አንድ ነገር አገኘው። ምን አገኘሽ? እንጀ መሬት የሚመስል ነገር። እሺ ገዛሁት። እንጃ ከየት ሀገር እንደመጣ። ከዛ መብላት አፈር የሚመስል ነገር ገዝተሽ በላሽ? አዎ እየበላሁት ግን በጣም ነበር የሚያስጠላው። እንጀ መሬትም አይመስል አፈር አይመስልም። ብቻ ቀይ ነገር ነበር እንደ ድንጋይ ነው ያሰረኝ። ከዛ ጥሩ ሁለት ልጆች ነው ያሏችሁ? አዎ the name of your child please tell me. ቃልኪዳን ነው። አዎ ቃልኪዳን። አዎ ቃልኪዳን ቃልኪዳን በኢትዮጵያን በፍራንሳይኛ ኪዳን ነው። ኪዳን ምን ነበር? ኪዳን አሪፍ ነበር። ካይደን ይሏታል በአባቱ ቤተሰብ። እሺ በፍራንሳይኛ ኪዳን። ማን ያወጣው? የኔ ፍላጎት ነበር። አንድ ቀን ልጅ ካለኝ ኪዳን ትባላለች ብዬ ነበር። ለሁለተኛው አንተ ትሰጣለህ ብዬው ነበር። you named the second one. ኤዝራ ነው። ኤዝራ በእንግሊዝ እሱ አንድ ኮመን ስም ነው። in England the common name. ኤዝራ ብዙ ኤዝራ ነው። That's amazing. How old are you now? You 28 and you 24 በ24 እና በ28 የሁለት ልጆች እናትና አባት። It's amazing. How do you feel? በጣም አሪፍ ነው። ከልጆቻችን ጋር እናድጋለን። የኔ ፍላጎት እሱ ነበር። ልጅ ከልጅ አመት መውለድ ፈልጌ ነበር። በልጅነት ነው መውለድ የፈለግሽው? በስንት አመት የመጀመሪያው? ስንት አመቷ ነው?
ወደ 3 ሰው በ21 ዓመት ነው የወለድሽው ኦልሞስት በ21 ዓመት ከዘመኑ ጋር የፈጠነ በትጋት የቆመ ዴማ ሆፕ ሪል ስቴት ነው። በቦሌ መድኃኔዓለም ሳይታችን የፊኒሺንግ ስራ ጀምረናል። በቦሌ አደይ አበባ ሳይታችን በ10 ወር የገነባነውን ይህንን አፓርትመንት የሊፍት ገጠማ ስራ ላይ እንገኛለን። ሾላ ገበያ አካባቢ የሚገኘው ሳይታችን ሱቆችን ከ20 ካሬ ጀምሮ የመኖሪያ ቤቶችን ከባለ 2 መኝታ ጀምሮ ቀርበዋል። ለመኖር ምቹ በሆነው ቦሌ አትላስ የጀመርነው የመኖሪያ ቤት ብቻ ነው የያዘው ቅንጡ አፓርትመንት ግንባታው ተጧጡፏል። በ15% ቅድመ ክፍያ አቅርበንሎታል። ዴማ ሆፕ ሪል ስቴት ቅንጦት ይገባዎታል። So what do you do for a living there at France and here now? So I own a company in France. Okay. So I work from Ethiopia at the minute. Online work. Okay. Yeah. So it's my own business, so I can organize by myself on that side. Pretty practical. መሲ አንቺ እዛ እንግዲህ ዊክንድ ላይ ከትምህርትሽ የተረፈሽን ሰዓት ሱፐርማርኬት ስራ ጀመርሽ። ገና ተማሪ ሆነሽ ምናምን ፈረንሳይ እና ከዛ በኋላ ምን ስራ ቀጠርሽ ወይስ ትዳር ምናምን ልጅ ነው ወይስ ስራ ሰራሽ? የዛን ጊዜ ምንድን ነበር ትምህርቴም ወደ ባንክ ምናምን ነበር የሚያስገባኝ። ባንክ ከዛ ሞከርኩት አልተመቸኝም። ከዛ በኋላ ልጅን ስለወለድኩኝ ተቆመ። ግን ምንድነው እንደዚህ አሁን ማስታወቂያ ምናምን ነገር ብሰራ ነው ደስ የሚል ማርኬቲንግ አይነት ምናምን ሰራ። ጥሩ። አሁን ብዙ ሰው ያውቃችኋል በሶሻል ሚዲያ በተለይ በቲክቶክ ታወቃላችሁ። እንዴት ነው የጀመራችሁት? እንዴት ወደ ቲክቶክ ገባችሁ? እንዴት ነበር? እኔ በፈረንሳይኛም እንደዚህ አክቲንግ ምናምን ቪዲዮ በጣም ነበር የምወደው። ያ ማይም አክቲንግ ያ የሰው ድምጽ የፊልም ድምጽ እየወሰድኩኝ በፈረንሳይኛ ሰራ ነበር ለራሴ ወይ ለቤተሰብ ልክ ነበር መሳቅ። ከዛ አንድ ቀን ተነስቼ በልሜ አንድ ነገር አየሁትን እንጃ እንደዚህ ቲክቶክ እየሰራን ከዛ ወይ በልሜ አንድ ነገር አየሁ። በልምሽ አብራችሁ እየሰራችሁ አየሽ እና በአማርኛ ብንሰራ አንተም ፈረንጅ ስለሆንክ አያምኑም አማርኛ እንደምታወራ ምናምን እንሞክር ምናምን አልኩት። እዛ አንድ ቪዲዮ ሰራን። የባንክ መሰለኛ የባንክ እቺ ቅድም ያሳየው ባንክ ስንት ብር አለ ምትለው easy ነበር? At the beginning I thought it was going to be super difficult because when she told me the idea I wasn't at all confident. But afterwards, to be honest, it takes us about 5-10 minutes max. ብቻ እንደዚህ ሰራ 5 ደቂቃ ውስጥ ይለምዳል። ከዛ ተለቀቀ። እሺ እስከ እንጃ 100,000 ምናምን ደረሰች። ከዛ ዋው ሌላ ቪዲዮ እንደ የፍቅር አይነት ምናምን ፖስት እናደርጋለን። ከዛ ተፖስት ተደረገ እንደገና 100 ምናምን ሺህ ደረሰች። ከዛ እንደዚህ ነው የተጀመረ። አሜዚንግ። አሁን ወደ 600,000 የሚጠጋ ፎሎወር አላችሁ። በጣም ቀላል አይደለም። እና እዛ ላይ ደግሞ በጣም በቃ የሚያዝናኑ ከፊልምም ሙዚቃም ውዝዋዜም የተለያዩ አይነት አክቲቪቲዎችን ታደርጋላችሁና ሰዎች ምን ይላሉ? ምን አይነት ኮሜንቶች ነው የሚሰጧችሁ? በመጀመሪያ ስንጀምር ትንሽ ስድብ ነበር። ስድብ? አዎ። ምን ለምን? ሞኔ ፓወር መኒ ፓወር ይላሉ። አዎ ለወረቀት ነው ለፓስፖርት ምናምን ይሉ ነበር። ወረቀት ነው ምናምን ይሉሻል። አዎ ግን እኔ የመጀመሪያ ጊዜ እንጃ ደብሮኝ ነበር። ከዛ ፕሩቭ ማድረግ ፈልጌ ነበር። አይደለም እኔ ለወረቀት አይደለም ፈረንሳያዊ ነኝ ምናምን ማለት ፈልጌ ነበር። ከዛ ሰዎች ምናምን ተይው ምንም ማለት የለብሽም መልሳት አትስጪ። ከዛ በደንብ ሲያውቁን ታሪካችን ምናምን ከዛ በላይቭም መግባት ጀመርኩኝ እኔ አማርኛ ለመልመድ ከሰው ጋር እያወራው እያስተማሩኝ ምናምን እና ኦሜጋ አመር ምናምን የሚባሉ ምስር የመጀመሪያ ሰዎች እንደዚህ አውሪ ምናምን እያሉኝ አትፍሪ ምናምን እያሉ ሰውም ሲሰድበኝ እነሱ ነበሩ ከጎኔ። ምክንያቱም እኔ ስድብ ምናምን አላውቅም ነበር። አንዳንዶች በአማርኛ እየሰደቡ ምን እንደሚሉሽ አይገባኝም። እዛ እነሱ እያስተማሩኝ ምናምን ከዛ ሲያውቁን በደንብ አሁን ጥሩ ነገር ነው የሚለው ይወዱናል። ምክንያቱም እኛ የምንመጣው በቲክቶክ ብቻ ለመጫወት ለመሳቅ ምናምን ስለሆነ ምንም ስድብ የሚባል ነገር የለም። ኢንጆይ ነው የምታደርጉት? አዎ ብቻ ለመጫወት ነው። What about you? The comments? The comments? What do you get? Yeah. To be honest, I'm not too bothered about it.
በፍራንሳይኛ ሰው በቲክቶከር ነው ብዙ ኔጋቲቭ ኮሜንት ነው ሁሉም 90% ኮሜንት ኔጋቲቭ ነው ፍራንስ ፍራንስ አሁን የኛ እንደዚህ ሰዎች ፈረንሳይኛ ቢሆኑ በጣም ክፉ ነገር ነበር የሚል ግን አሁን እኛ ግን በኢትዮጵያን ሰው 90% ፖዚቲቭ ነው ለኛ ግን ለኛ ነው በጣም ጥሩ ኮሜንት የሚሰጡ so it's no big deal and at the end of the day you know we're just trying to do some fun stuff you know we've got work etc you know if people aren't happy it's not my problem you know and we've got other problems we've got children etc so we're not doing it to get likes all the time etc it's more having fun and also more of a cultural thing you know so if people enjoy it it's good if they don't ችግር የለም yes በጣም አሪፍ so ወደፊት ምንድነው የምታስቡት አሁን በዚህ በሶሻል ሚዲያው ምን መስራት ነው የምታስቡት እኛ ከዚህ ከአዲስ አበባ ሆነን እንደዚህ ማስታወቂያ ወይ ክሊፕ ወይ ፊልምን ብንሰራ ደስ ይለናል አሁን እኔ በጣም ጎበዞች ናችሁ ምናልባት ተመልካቾች አካውንታችሁን እናሳያቸዋለን ገብታችሁ ቼክ ማድረግ ትችላላችሁ ተመልካቾቻችን በጣም የሚገራርሙ ስራዎች ነው የሚሰሩት በጣም ደስ የሚል የሚያዝናና ቪዲዮ ነው የሚሰሩትና እንዳልሽው ለፊልምም ለሙዚቃም ለማስታወቂያም በጣም በቃ ፊት ነው የምታደርጉት በጣም እኔ ባየሁት ልክና በጣም ጎበዞች ናችሁ የምሬ ነው አመሰግናለሁ ሶ ወደ እነዚህ ስራዎች ነው መግባት የምትፈልጉት ፍላጎት አለን እናይዋለን አሁን የመጣ ነው 3 ወር ምናምን ይቺን ቤት በ3 ወር ነው ያዝናት እዚህ ለ3 ወር ነው የተከራያችሁት የና አፓርትመንት ከዛ በኋላስ ከዛ ስራ ካለ ከተመቸን ልጆችም ከለመዱት ምናምን ለመኖር አረተ በቃ እዚህ 3 ወር ሆናችሁ ቤት መግዛት ስታስቡ ደግሞ እኔ አንድ የገዛሁት ቤት አለ እዛ አፓርታማ ላይ እኛ ጋር ጎረቤት ሆኖ ደስ ይለናል ቦሌ መድኃኒዓለም ፊት ለፊት ነው የሚገኘው ዴማ ሆፕ ሪል ስቴት ይባላል እና በማራኪው ግን አይተን የመጣን ካላችሁ ደግሞ በደንብ ነው የሚንከባከባችሁ አትላስ ጋም አላቸው ሌላ ሳይት በጣም ቆንጆ ቅንጡ የሆነ አፓርታማ ነው ሶ እዛ እንግዲህ እዚህ ስትወስኑ ለመኖር ሙሉ በሙሉ እዛ ጎረቤት እንሆናለን ብዬ አስባለሁ ምን እንደሰናል ለነሱ ብቻ አይደለም ተመልካቾች ለእናንተም ጭምር ነው ይህ ልዩ ግብዣ ጎረቤቱንን ቦሌ መድኃኒዓለም ፊት ለፊት ወይም ደግሞ አትላስ ማዶ ሆቴል ጀርባ በአዲስ ሳይት እጅግ ቅንጡ አፓርታማዎች ከዴማ ሆፕ ሪል ስቴት በዚህ ቁጥር አሁን ደውሉ እኛ ዓለምን እየዞርን ነው እናንተስ ዓለምን መጎብኘት አይፈልጉም በቬጂታን ኢትዮጵያ ቱር ኤንድ ትራቨል ነገሮች ሁሉ ቀላል ናቸው በዚህ ቁጥር አሁን ደውሉላቸው እንደዚህ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ ቬጂታን ኢትዮጵያ ቱር ኤንድ ትራቨል ዓለምን ከኛ ጋር ይጎብኙ ከዛ በፊት ምናልባት ይሄን ፕሮግራም ቀረጻ ልናደርግ ያሰብነው ፈረንሳይ ነበርና ሰው እኛም ባለፈው ፈረንሳይ ነበር ዘይን እናንተ ወደዚህ ሙቭ አደረጋ ተላለፈ ግን ማራኪው ግን እንደምትከታተይ ምናምን የነገርሽኝ መጀመሪያ አንቺ ነሽ አፕሮች ያደረግሽን እና በጣም ደስተኞች ነን የምር በጣም I was happy ቴክስቱን ሳይው በጣም ነው ወዳችሁ ሁለታችሁ እዛ ናችሁ ኦልሞስት ፈረንሳዊ ናችሁ ቋንቋ የምትናገሩት ፈረንሳዊ ነው የምትኖሩት ምናምንና ማራኪው ግን ከተተላለው እናንተ ጋር ስቶሪያችንን ሼር ማድረግ እንፈልጋለን ብለሽ ቴክስት ታረጊ በጣም ሰርፕራይዝ ሆንኩት በጣም ነው ደስ ያለኝ እንዴት አገኘሽው መጀመሪያ እስኪ ንገሪኝ እኔ ብዙ አመት በፊት ነው ማየት እናንተ ስትጀምሩ ይሆናል እንደዚህ ቪዲዮ ማየት ያው 3 አመት ከ6 ወር የጀመርኩኝ እንደዚህ ማየት ምክንያት ፊልም የኢትዮጵያን ፊልም እንደዚህ ፖድካስት ምናምን ማየት ጀምሬ ነበር ከዩቲዩብ ላይ እሺ አማርኛ መስማት ሳለብኝ እና የእናንተን ሰራ በጣም ነው የወደድኩት እንጃ በቃ ናቹራል ነገር ስለሆነ እንደምታወሩት ምናምን እንዴት ነው ሰዎች የምታቀርቡ እንዴት ነው ታሪካቸው የምትገልጹ ምናምን በጣም ነው የተመቸኝ ከዛ እንደዚህ ነው ያወቅኳችሁ በጣም አሪፍ ቴንክ ዩ ሶ ማች ፍቅራችሁ እንዴት ነው የምትገላለጹት እዛ አሁን እንግዲህ በጣም በቃ ፈረንጅ ፍቅሩ እንዴት ነው የሚገላለጽ የሚለው ማየት ፈልጋለሁ ታሱ ደግሞ እንዴት ነው ፈረንጅ
አንቺ ጀምሪ ሁለታችሁም ነው የምፈልገው ሁለታችን ያ እኔ በጣም ነው ወደ በጣም ነው ማከብረ እና ፈጣሪ ብዙ አመት ይስጠን አብረን ልጆችን እናሳደግ በሰላም በፍቅር ግሬት በአማርኛ yes ፍቅርን በአማርኛ ተግለጽ እንደገና የኔ ፍርፍር እንደት አይደለም የኔ ፍርፍር ይላል የኔ ፍቅር ለማለት ነው እሺ የኔ ሚስት የኔ ማን በጣም አመሰግናለሁ ከውቴ ወይዶች wow አይደለም it's nice በእንግሊዝኛ yeah okay English thank you for being in my life and God thank you for putting you on my path you're the best wife and mother I could ever imagine and I think I'm so crying are you crying I hope we'll be living the same way we've been doing in the last few years an exciting life full of health and love and you know until our time has come basically ሲገለጥ አልገበና ስሜቱ በጣም ከባድ ነው ምንድነው ለቅንባሽን ያመጣው ነገር እንጃ በቃ ፍቅሩን የገለጸበት መንገድ ነው ስሜታው ያደረገሽ ወይስ ምንድነው ወይስ ምን ስላለ ነው ስሜቱን ስለሰጠ እና እኔም እንደሱ ስለሆንኩኝ እኔም እንደዚህ ስለምወደው እንደዚሁ እንደተፋቀራችሁ እንደተወደዳችሁ ከልጆቻችሁ ጋር በጣም በብዙ መንገድ ከፍ ብላችሁ ከዚህ በኋላ ፋሚሊ ነው ምን ሆነው እኛ እስኪ እንግዲህ ሰዓታችን አይ ቲንክ ይበቃናል ብዬ አስባለሁ የሆነ ቦታ ሄደን ምናየው ምን ጎበኛው አንድ ቦታ አለና እዛ ቦታ ሄደን የቀሩ ጨዋታዎች ካሉ ጥያቄዎች ካሉ እየሄድን መንገድ ላይ እዛም ቦታ ላይ ሆነን ልንጨዋወት እንችላለን ስለ ላይፋችሁ ስለመጣችሁበት መንገድ ስለ ፍቅር ህይወታችሁ ስለዋራችሁ ስለተጨዋወታችሁና ለመጀመሪያ ጊዜ በማራኪ ወግ እንግዳ ስለሆናችሁ thank you so much በጣም አመሰግናለሁ anything to say finally abonnez-vous sur Maraki Wag subscribe to Maraki Wag wow thank you ሰምታችኋል በመላው ዓለም የምትገኙ የማራኪ ወግ ተመልካቾች ቆይታችንን ከወደዳችሁት ማራኪ ወግን አሁን ሰብስክራይብ አድርጉ እኛ ቱር ያደረግን ነው ከቬጂታኒ ኢትዮጵያ ቱር ኤንድ ትራቭል ይባል የቱር ኤንድ ትራቭል ካምፓኒ አለ ኦኬ ብዙ ኢትዮጵያንን ወደ አውሮፓ ወስዶ የሚያስጎበኝ ነው እና በዛ አማካይነት እንግዲህ አሁንም ቀጣይ ጉዞዎቻችን ይኖራሉ ወደ አውሮፓ የምናረጋቸው ጉዞዎች እናንተም ወዛ ከሄዳችሁ ፈረንሳይ እዛም እንገናኛለን ቱር ኤንድ ትራቭል ጋር እንመጣለን እዛም ድጋሚ እንገናኛለን የፈረንጅ እናትና አባቶቻችሁን ታስተዋውቀናላችሁ አሳም በላል ሰፈራችንን በጣም ነው የሚያምር እናሳያችኋለን ትንሽ ነገር ትሞክሩልናላችሁ ማይ ማድረግ እንመርጥና ከዛ ያን ቦታ እንጎበኛለን ተመልካቾች እስከ መጨረሻው አብራችሁን ቆዩ ድንቅ የሆነ ቦታ ልናሳያቸው ነው ይመቻችሁ ቴንክ ዩ እናንተም ስለምትከታተሉ በስዊዘርላንድ ዙሪክ ሲቆዩ ኢትዮጵያውያንና ኤርትራውያን ጎራ ሳይሉ የማያልፉት ድንቅ ምግብ ቤት ልዩ ሬስቶራንት አንጀት የሚያረሱ ምግቦቻቸው በብዛትም በጥራትም ሞቅ ካለ አቀባበላቸው ጋር ተደምሮ ልብን በደስታ ይሞላል። በዙሪክ እውነተኛውን የሀገር ቤት ጣዕም ከፈለጉ ቢርመንስዶርፈር ስትራስ 191 የሚገኘውን ልዩ ሬስቶራንትን ይጎብኙ። ለፒክአፕ ወይም ለተለያዩ ኬተሪንግ ዝግጅቶች ይደውሉልን። የተሰጠ ሎኬሽን እንግዲህ እዚህ ጋር ነው ሳሜዚንግ ይሄ ሰፈር ምን ይባላል መሰለሽ ኮተቤ ሲባል ሰምተሽ ታውቂያለሽ ኮተቤ ይባላል ሰምተሽ ማታውቂም ኮተቤ አካባቢ ይባላል እንዴት ናችሁ ሰላም ነው እንኳን ደህና ቆያችሁ እንዴት ናችሁ
ስሜንም ሰናይ ደሳለኝ ይባላልው። አሁን የመጣችሁት ሙዳይ የበጎ አድራጎት ማህበር ጋር ነው ማለት ነው። ከሴተኛ ዳሪ ከተለያዩ ነገሮች እናቶች ይነሳሉ። ህፃናቶቹ ደግሞ ወላጅ የሌላቸው ህፃናቶችና እናነሳቸው ማለት ነው። አሪፍ ቦታ ነው የመጣችሁ እንዴ ነው? የምር በጣም ቦታ ነው የመጣችሁ? በጣም ጥሩ ሌትስ ጎ። ልጆች እንዴት ናችሁ? እግዚአብሔር ይመስገን። እሺ ይሄ እንግዲህ የህፃናት ልጆቻችን መኝታ ቤት ነው። ትንሽ ያልጋ እጥረትም አለብን። 2ም 3ም ይሆኑ ይተኛሉ። ማታ ተጨማሪ እዚህ ጋር መሬት ላይ ፍራሽ ይዘረጋላቸውና ከ10 አመት በታች ያሉ ህፃናት ልጆቻችን እዚህ ይተኛሉ። እዚህ እንደምታዩቸው ማለት ነው። አሁን ደግሞ ወደዚህኛው ክፍል እንሄድና የምናየው ነገር አለ። እሱን አይተን እነዚህ ደግሞ ልዩ ኬዝ ያላቸው ልጆች የሚኖሩበት ክፍል ነው ማለት ነው። የሱን ሀስራት ይባላል። የሱዬ ማየት አይችልም፣ መናገር አይችልም። እነዚህ ደግሞ ሁለቱ ታናሽና ታላቅ ናቸው፣ እህታማቾች ናቸው። ያቺ የ11 አመት ልጅ ነች፣ እቺ የ9 አመት ልጅ ነች። እናታቸው ስትወልዳቸው ቤት ውስጥ ነው እና የወለደቻቸው። ያወላለድ ችግር ነው። ከዚህ ስራ በስተጀርባ እንግዲህ ያለችውን ሴት ላስተዋውቃችሁ። ወደሷ እንሂድ። ያጎረሷት ልጆች ትንሽ ሞክረን ደስ ይላል በጣም። ሰላም ናችሁ? ከስታ እንግዲህ እየበላው ነው። እንጋብዛችሁ። የማራኪ ወግ የኛ ፕሮግራም እንግዶች ነበሩና እሺ ቆይታችንን ስንጨርስ ያው እሷ በ7 አመቷ ነው አዶፕሽን ፈረንሳይ የሄደችው። እሺ ከዛ አድጋ ተምራ ትዳር መስረታ ወልዳ ልጆች አሁን እዚህ ኢትዮጵያ ነው ያሉት ለተወሰነ ጊዜና ፕሮግራሙን ኢንተርቪውን ስንጨርስ አንድ በጎ ቦታ ቢያንስ አይታችሁ ሄዶ ለከ መልእክት ምናሳስተላልፈን ለሌላው ሰው ለማያውቀው ሰው እንሄዳለን ብለን የመጣ ነውና ደስ ይላል። እንኳን ደህና መጣችሁ። በጎ አድራጎት ትንሽ ንገሪያቸው እስኪ። እዚህ ግቢ 25 አመት ነው የኖርኩት። በ18 አመቴ ነው የከፈትኩት። እዚህ ቦታ ላይ 18 አመቴ ነው። ትምህርት ቤት ነው የከፈትኩት፣ ግን ትምህርት ቤቱ ቢዝነስ ነበረ። ቢዝነሱ ግን ቢዝነስ ሆኖ አልቀጠለም። ምክንያቱም ኮተቤ እዚህ ቆይቼ ወደ ገርጂ ሲሄድ ብዙ ጊዜ እናትና ልጅ ስለምነው ያለው ከአባት ጋር አስገባለሁና ብዙ ነፃ እድል ሰጠው። በኋላ ግን ከፋዮች እንዴት ከኔ ቢጤ ጋር አማራለሁ ብለው ወጡ። ያለኝ አማራጭ ምንድነው መስራት አለብኝ ብዬ እግዚአብሔር ይመስገን አሁን ድረስ ሰራለሁ። ብዙ ስራ ሰርቻለሁ። ነጋዴም ነኝ፣ በጎ አድራጎትም ነው። ከዛ በኋላ ቀጣይ አመት ላይ ምን አደረኩኝ? ነፃ ትምህርት እድል እየሰጠሁኝ ስልስል 25 አመት ኖርኩኝ። በጣም ብዙ ልጆች ድሬ ያለው ኩይ ያለው አሁንም ብዙ እናቶችን የስራ እድል ፈጥሬ ራሳቸውን ችለው መልሰው መጥተው እያገዙኝ ይገኛል። አብዛኛው ምንጫችን ስፖንሰርሺፕ አለን። ተጨማሪ ከዛ በተጨማሪ ደግሞ በማቴሪያል የሚያግዙ ሰዎች አሉ። የምግብ ግብአት ማለት ነው፣ አልባሳት እኛ ምን ሰራለን። እኛ እዚህ ጋር እንዳያችሁታለን፣ ከብቶች እናረባለን፣ እንጀራ እንሸጣለን፣ እስከ ኤክስፖርት እናደርጋለን። እንዳጠቃላይ አሁን ላይ ከረንትሊ በየጊዜው የተለያዩ ነገሮች የሚያስፈልጉ ዴይ ቱ ዴይ የምንጠቀማቸው ማቴሪያሎችን ጨምሮ ብዙ ነገሮች አሉ። ግን ዋናው አንገብጋቢ ጉዳይ ከዚህ ከቦታ ጋር ተያያዘ ነው። አሁን ማለት በቃ አርጀንቱ አሁን ያው ሆድ እንዳለ ሆኖ ሆድ አሁን ለምሳሌ ለኛ ለሙዳይ 20 ብር ሰጣችሁት ማለት 20 ብር የኢትዮጵያ 20 ብር ለአንድ ልጅ ቁርስ፣ ምሳ፣ እራቱን በልቶ እንዲኖር አድርጋችሁታል። ሌላ ተጨማሪ በአልባሳት ማገዝ ይቻላል። 25 አመታት እንግዲህ ለብዙዎች መድረስ የቻለ ለሴቶች፣ ለህፃናት፣ ለእናቶች በጣም ትልቅ እንትን ነው። አሁን በቅርቡ በምትጀምሩት ደግሞ አዲሱ ቦታ ላይ በምትገነቡት እንግዲህ እኛም ተመልካቾች በተለያየ መንገድ በመላው ዓለም ስለሚመለከቱን ልክ ነው እናንተን ቁጥሩን እናስቀምጣለን። እሺ ምን ነበር የሚልኩት? 9923 አካውንታችንም ነው ቴሌብራችንም ነው 9923 ላይ ንግድ ወይ ደግሞ ስልክ ቁጥራችን በ0937989898 ላይ ቢደውሉ ወይ 0902526252 ላይ ቢደውሉ ቫይበርም ዋትስአፕም አለው ማግኘት ይችላሉ። እኔ ደግሞ እንደኛ ፕሮግራም እንደ ማራኪ ወግ ዝም ብዬ መውጣት ከበደኝና ሁለት ልጆችን ስፖንሰር ባደርግስ ደስ ይለናል። ደስታ እንቀበላለን። በጣም እናምችን ማራኪ ወግ ስፖንሰር ያደርጋል። ሁለት ልጆች ማራኪ ወግ ተመልካቾቻችን ከዛሬ ጀምሮ ሁለት ልጆች አሉን አብረን እናሳድጋቸው። ኢትስ አሜዚንግ መስ እንዴት አየሽ? በጣም ጎበዝ ነው። አመሰግናለሁ። እሱን ያደረገው ሰው ብዙ ያስፈልጋል። አመጣምና ምን ማንቀን ላንቺ ህልም አላት ካንቺ ጋር ሆኜ
ብንሰራ ደስ ይለኛል። እኔ በጣም የምፈልገው ነው። በቃ በጣም ደስ ይላል። እናንተ እንመጣለን ቁጥራችንን እንቀያየራለን። እሺ አንዳንድ ሀሳብ ስላለኝ ውጭ ያሉትን ሰዎች ዶነር አንዳንድ ነገሮች ከውጭ በጣም ጥሩ ሰው እነ መሰረትም እንግዲህ ፈረንሳይ ያሉ ወዳጆቻቸውን ይዘው መጥተው አስጎብኝተው በቁሳቁስም በገንዘብ በተለያየ መንገድ ሰፖርት ማድረግ የሚችሉትን ወደ ሙሉ በጓራጎት በማንኛውም በተገኘው ነገር ሰፖርት ጥሪ እንድታደርጉ በዛው እናደርጋለን። እንዴት ነበር? I'm saying I think you're very brave for what you're doing and you're helping out a lot of children. And yeah, I think it's very important for people to support the initiatives. You know, these are young children and families with a lot of potential. So whatever you can give, please help out. And we'll be more than happy to also do it on our side. So we're very happy to have seen this. እኔ ፎርሜል ሙላ መሰለኝ ወረፋ አለ። እንደው ማራኪ የምትባል ልጅ ነው የምንሰጠው። አረ ማራኪ የምትባል ልጅ አለችን። ስለዚህ ማራኪ እንሰጣለን ማለት ነው። ነው ወደ ቢሮ እንግባ። እኛ ዓለምን እየዞርን ነው። እናንተስ ዓለምን መጎብኘት አይፈልጉም? በቬጂታን ኢትዮጵያ ቱር ኤንድ ትራቭል ነገሮች ሁሉ ቀላል ናቸው። በዚህ ቁጥር አሁን ደውሉላቸው። እንደዚሁ ደግሞ የበለጠ መረጃ ለማግኘት እነዚህን የሶሻል ሚዲያ አማራጮች መከተል ትችላላችሁ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል ዓለምን ከኛ ጋር ይጎብኙ። እንግዲህ ልጆችን ያስተዋወቁ በአጋጣሚ ማራኪ ስለሆነ ስሟ በማራኪ ወግ ብለን እንጀምራለን። እኛ ደግሞ እኔ ጋዜጠኛ ነኝ ግዛቸው እባላለሁ። ማራኪ የሚባል ፕሮግራም አለ እና ስምሽን ያው ስለቀማንሽ ይከፋል። ምን መሆን ነው የምትፈልጊው? ታዲያ ሞዴል ወንድሜ። አንተስ ማን ነው? ዮሴፍ። በጣም አሪፍ። ማራኪ ወግ የሚባል ፕሮግራም አለን እኛ በመላው ዓለም የሚታይ ጋዜጠኞች ነን። ከዚህ በኋላ ከእናንተ ጋር እንግዲህ ቤተሰብ ልንሆን ልንጠያየቅ ዘመድ ልንሆን ወዳጅ ልንሆን ነው የመጣነው እዚህና ስላገኘናችሁ ስለተዋወቅን ደስ ብሎናል። እንግዲህ ከዛሬ ጀምሮ እየመጣን እንጠይቃለን፣ በስልክ እንጠይቃለን። ወደፊት ደግሞ አድጋችሁ ትልቅ ሆናችሁ ሙዳይንም የምትክሱ የምታግዙ አገርን የምትጠቅሙ እንደምትሆኑ እርግጠኛ ነኝ። አንተስ ምን መሆን ነው የምትፈልገው? ኢንጂነር። አሁን ስታያችሁ ነው 4 ማራኪ አምስት። በጣም አሪፍ። ቴንክ ዩ ሶ ማች። ደስ ብሎኛል ስላገኘኋችሁ በጣም ደስ ብሎኛል። ቴንክ ዩ ሶ ማች ሙዳይ። እኔም በጣም አመሰግናለሁ። በምክንያት ነው ሁሉም ቦታ የሚወስደው አቅማችን 2 ሰው መርዳት ከቻል ትክክል እውነት ነው። ብዙዎች ደግሞ በጣም ብዙ ሰዎችን መርዳት ስለሚችሉ እውነት ነው። በጣም እናመሰግናለን። እግዚአብሔር ያክብርልን። እኛም በጣም እናመሰግናለን። እንግዲህ እንደ ማራኪ ወግ ሆናችሁ መጣችሁ ስፖንሰርም አድርጋችሁን እንደገና ለዓለምም የሚያዩን ፕሮግራም በሙሉ ስፖንሰር እንደሚያደርጉ በጣም ባለሙሉ ተስፋ ነን። በጣም ጥሩ ጥሪውን ሰምታችኋል ተመልካቾቻችን። በመላው ዓለም የምትገኙ በቁሳቁስ በገንዘብ ወይም ደግሞ ስፖንሰር በማድረግም በተለያየ መንገድ አማራጮቹ ብዙ ናቸው። ቁጥሩም አለ፣ ስልኩም አለ። በተቀመጠው ማገዝ ትችላላችሁ። እንግዲህ ከዚህ በኋላ ያው ቤተሰቡን ደስ ብሎናል። በጣም አመሰግናለሁ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በስዊዘርላንድ ዙሪክ ሲቆዩ ኢትዮጵያውያንና ኤርትራውያን ጎራ ሳይሉ የማያልፉት ድንቅ ምግብ ቤት ልዩ ሬስቶራንት አንጀት የሚያረሱ ምግቦቻቸው በብዛትም በጥራትም ሞቅ ካለ አቀባበላቸው ጋር ተደምሮ ልብን በደስታ ይሞላል። በዙሪክ እውነተኛውን የሀገር ቤት ጣዕም ከፈለጉ ቢርመንስዶርፈር ስትራስ 191 የሚገኘውን ልዩ ሬስቶራንትን ይጎብኙ። ለፒክአፕ ወይም ለተለያዩ ኬተሪንግ ዝግጅቶች ይደውሉልን።